ለምለም ጥያቄሽን መቀጠል ትችላለሽ። እሺ ሰላማችሁ ይብዛ። እንዴት ናችሁ? አለን አልሐምዱሊላህ። እግዚአብሔር ይመስገን። አመሰግናለሁ ስላስገባችሁኝ። ጥያቄ ምንድነው? ይሄ ነገር እንደ እንትን እንዳትቆጥሩብኝ፣ በነገራችሁ ላይ ግን እንደ ጥያቄ ነው። መሐመድ ከመጽሐፍ ቅዱሳት ይኮርጅ ነበር ወይስ አይኮርጅም? ነቢያችሁ መሐመድ የአላህ መልእክተኛ ከየትኛው መጽሐፍ አልኮረጁም። ሰዎች እንኳን ጥቅስ ከመጽሐፍ ቅዱስ ይዘው ሲመጡ ይቆጧቸው ነበረ። አንቱ ሙተሐዊኩነ ከማ ተሐወከት የሁድ ወነሳራ። አንድ ቀን ዑስማን ወይ ደግሞ ዑመር ከሁለት አንዳቸው ከመጽሐፉ ሰዎች የሆነ ታሪክ ይሰማሉ፣ ከአይሁዶችና ከክርስቲያኖች። አንድን ታሪክ አዳምጠው የአላህ መልእክተኛ ሆይ እኛ በጣም የሚያስገርም የሆነ ታሪክን ከመጽሐፉ ሰዎች እኮ ሰምተን መተናል፣ እንጻፈው እንዴ ብለው ሲናገሩ አንቱ ሙተሐዊኩነ ከማ ተሐወከት ነሳራ፣ እናንተ አይሁዶችና ክርስቲያኖች ገደል እንደገቡት ገደል መግባት ትፈልጋላችሁ እንዴ ብለው በጣም እንደተቆጧቸው ይናገራል። ስለዚህ አይደለም ራሳቸው ኮርጆ ሊጽፉ ይቅርና ሰዎች እንኳን ሲያስቡ ራሱ በጣም ይቆጧቸው እንደነበረ በፍጹም መለኮታዊ ራእይ መገለጽ ስለሆነ ከየትኛው መጽሐፍ እሳቸው አልኮረጁም፣ አምላክ ያወርድላቸዋል። እሺ የአደም ሚስት ማን ነበር ስሟ? የአዳም ሚስት ሔዋን እንደሆነች እንግዲህ በሐዲስ ነው። የአደም በኢስላሚክ አጠራር የአደም ሚስት ማን ነበር ስሟ? ሐዋ። ችግር የለውም። ሐዋ። ቁርአን ላይ እስኪ አደም ሚስት ሐዋ ትባል እንደነበር አሳየኝ። ሳላ ቁርአን የሰዎችን ሚስት ስም ሊዘረዝር አይደለም የመጣው የዘላለም ሕይወት እንዴት እንደምናገኝ ያስረዳን እንጂ ወይም ደግሞ ሔዋን መሆኗን በምን አወቃችሁ? እሱን እመጣለሁ። እሱን ችግር የለውም፣ ወደዛ እመጣለሁ። ግን ቁርአን ሲመጣ የቁርአን አመጣጥ የሰዎችን ሚስት ለምሳሌ አብርሃም ሚስት አለው። እነዚያ ሚስቶቹን ስም ሊዘረዝር አይደለም። ኦኬ አብርሃም አባት አለው። የአብርሃም አባት ነው የመጣው ምናምን የሚል ሐሳብ የለኝም። በርግጥ እንደሱ አላልኩም። አንዴ ስሚ የሱ ሚስት ስሟ ልመጣልሽ እኮ ነው። ችግር የለውም። እንዴት ታወቀ? አይ ዝርዝሩን ከምትል ብትነግረኝ ደስ ይለኝ ነበር። ቁርአን ምን መሰለሽ፣ የቁርአን አመጣጡ ማወቅ አለብን። ቁርአን ሲመጣ ሰዎች እንዴት ከጣዖት አምልኮ መውጣት አለባቸው፣ እንዴት ደግሞ አምላክን ያውቃሉ የሚለው ነገር ሊያሳውቀን እንጂ የአዳም ሚስት ስሟ አገሌ ነው፣ የኖህ ሚስት ደግሞ ስሟ አገሌ ነው ብሎ እነዚህ ነገራቶች ሊዘረዝር አይደለም። ባይሆን ሐዋ ብለኸኛል እና እሱን ደግሞ እንዴት ታወቅካል? ጥያቄሽ እሱ ከሆነ እንግዲህ የአላህ መልእክተኛ ወማ የንጢቁ አኒል ሐዋ ተብሎላቸዋል። ማለትም ከራሳቸው ከልብ ወለድ አይናገሩም። ኢን ሁወ ኢላ ወህዩን ዩሃ የሚወርድላቸው ራእይ እንጂ ይላል። ስለዚህ በቁርአን ጌታ አምላካችን እገሌ እገሌ ብሎ ባይዘረዝርም በሐዲስ በኩል ግን በአማርኛ አድርግልኝ። እኔ አረብኛ አልችልም። ልተርጉምልሽ እኮ ነው። ትቸኩያለሽ። ወማ የንጢቁ አኒል ሐዋ ማለት ነቢያችን መሐመድ የአዳም ሚስት ሐዋ እንደምትባል በሐዲሳቸው ተናግረዋል። ግን እንዴት ነው ያወቁት ነው ጥያቄው። እንዴት ተናገሩ? ቁርአን ላይ ያልነገራቸውን አላህ እንዴት በሐዲስ ሊናገሩ ይችላል? ልመጣልሽ ነው። እንግዲህ ጌታ አምላካችን ለነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ግልጠተ መለኮትን ይነግራቸዋል። አንድም በቁርአን ይጻፋል፣ አንድም ደግሞ ሐዲስ አልቁድሲ የሚባል ነገር ሰምተሽ ታውቂያለሽ ወገናችን? እሺ ሳላህ ለመሐመድ ቁርአን አወረደለት እንጂ አምላክ ነው። እንደዛ አይደለም። ቁርአንና እንደምትለው ብታደምጠኝ ደስ ይለኛል። ማታቂ ነገር እንደዛ አይደለም። በሐዲስ እሳቸው የሚናገሩት ስሚ ቆይ ቁርአን ኮምፕሊትሊ የጌታ አምላካችን አልመለስኩም እኮ ቁርአን ላይ የተጻፈው ሁሉ የጌታ አምላካችን ቃል ነው። ልመልስልሽ ብለህ በጣም እየሄድክ ነውና እባክህ እንዴት ታወቁ ነው ያንቺ ጥያቄ። እሱን እየመለስኩልሽ ነው። ቆይ እሱ ከመምጣት በፊት ያንቺ ጥያቄ እንደዚህ አንድ ጭቅጭቅ እንዳታረጊ መልሱ ይመለስ። ኧረ እኔ ጭቅጭቅ አንተ እንደሱ ልታረግ ቁርአን ላይ ያልተጻፈው ነው። እሺ ታዳምጪያለሽ ወገናችን። ሚውት ማድረግ አልፈለኩም። ሚውት ላደርግሽ ስለማልፈልግ ሚውት አድርጊና አዳምጪ። ኦኬ ቁርአን ላይ ያልተጻፈው ነብይ መሐመድ እንዴት ታወቁ ነው ያልሽው። ቁርአን ላይ የሚጻፈውን ጌታ አምላካችን ወደ እሳቸው አውርዷል። ግልጽ ነው። ቁርአን ላይ ብዙ ነገራቶች ተጽፈዋል። ብዙ ነገራቶች ተጽፈዋል ሲባል ግን ሁሉም ነገር ተዘርዝሯል ማለት አይደለም። ይኸውልሽ ቁርአን ላይ እኛ የሰው ልጆች ማወቅ ያለብን ነገራቶች ጌታ አምላካችን ነግሮናል። ይሄንን ነገር ማወቅ አለባቸው የሚለው ነገር አስቀምጠዋል። ነገር ግን ሁሉም ነገር ቁርአን ላይ የተጻፈው ማለት አይደለም። ታዲያስ ቁርአን ላይ የማናገኘውን እውቀትን ሐዲስ ላይ እናገኛለን። ለምሳሌ ጌታ አምላካችን ለነቢያችን መሐመድ ይገልጣል፣ እውቀትን ይሰጣቸዋል። ያንን ቁርአን ላይ ባናገኘው እንኳን በሐዲስ በኩል መጥቶልናል። ወማ የንጢቁ አኒል ሐዋ የእሳቸው ትምህርት ራሱ በሐዲስ እንኳን የምናገኘው ከራሳቸው ሳይሆን ከአምላክ የሚገልጥላቸውን ነው። ሐዲስ ላይ ስለ ሄኖክ ይናገራሉ፣ ወይ ደግሞ ስለ ኢድሪስ ይናገራሉ፣ ወይ ደግሞ ስለ ሙሴ ይናገራሉ። ቁርአን ላይ ያሌለውን እንደ ነብይ መሐመድ ሙሴ በነበረበት ጊዜ አልነበሩም። ሐዲስ ላይ የሚናገሩትን ከየት መጡ ካልሽኝ ጌታ አምላካችን ገልጦላቸው ነው። የጌታ አምላካችን ግልጠት እዛው አንዴ ሐዲስ ላይ ቁርአን ላይ ብቻ የተወሰነ ሳይሆን በሐዲስ በኩል የመጣ ስለሆነ አምላክ አሳውቋል። አንድ ጊዜ ከሁሱ ጋር ቀጥይ። በቃ ሁሱ ቀጥል።
እሺ ሐዋ ስሟ ተጠቅሷል ወይ ነው? አዎ ተጠቅሷል። እናሳይሽ ማስረጃ ወደ ሁሱ አስተላለፍከኝ። እሺ ግን በነገራችን ላይ ብዙ ጊዜ ሙስሊም ቤት ስንገባ የሚታረጉናላችሁ ይሄ ልክ አይደለም። በነገራችን ላይ አታዳምጪ ነው ወገናችን፣ አታዳምጪ ነው ችግሩ። ጥያቄ ጠይቀሽ አታዳምጪም። ለዛ ነው ሊዙ የምትደረገውና አሁን ከዚህ በላይ በጣም ብዙ እኮ ሂድ አብራርተህ ዝም ብዬ ሰምቻለሁ። በነገር ላይ አንዳንድ ጊዜም የሚጠይቁትን ሰዎች እንትን ብትሉ መልካም ነው። በዚህ መልኩ እንዴት እንወቅ እስቲ? እሺ ወደ ሁሱ አስተላልፈኛል። ለሁሱ ልጠይቀው። ሳላህ እንዳለው ምንድነው ያለው? አላህ በቁርአን ሳይሆን የእሷን ስም በሐዲስ ነግሮናል በነቢያችን በኩል ብሏልና ለነቢያችን መሐመድ ወረደ የተባለው ቁርአን እንጂ ሐዲስ አይደለም። እሺ ሐዲስ ማለት ምን ማለት ነው? በነገራችን ላይ ትርጉሙ እሺ ሐዲስ ከአላህ ሱብሓነሁ ወተዓላ ዘንድ ልክ እንደ ቁርአን የተሰጣቸው ነው። እርሳቸው ይህን ሲናገሩ ማስረጃ ምን አሉ? ኡቲቱል ቁርአን ወሚስለሁ መዐሁ ቁርአንን ተሰጠሁኝ ከእርሱም ጋር የእርሱን አምሳያ ተሰጠሁ። በዚህ በሐዲስ ላይ ነቢያችን ሰለላሁ የእሱ አምሳያ ምንድን ነው? ሐዲስ ላይ ከአላህ ስብሐነ ወተዓላ ዘንድ መልእክቱ እስኪ ማስረጃ ስጠኝ። እንደሱ ማለት ነው የቁርአን አምሳያ ሐዲስ መሰጠቱን የሚያሳይ እንትን ስጠኝ እስኪ። ሻብሽራ ሳይሻለ ሳላ ትልቁ ላይ ሆነ የትኛው ልክፈት? እሱ ቁጥሩን ቁርአን ወሚስለሁ መዐሁ የሚለውን ሐዲስ ያወጣለት። ኦኬ ለፍዙን እንጻፍበት ራሴ ኡቲቱ የቁርአን አምሳያ ሐዲስ ተሰጠኝ ነው አለ ያለው እሱ ሁሴን እና እሱ ያ ችግር የለውም። አረ ማስረጃ አለ፣ በጣም ብዙ ማስረጃ። ኡቲት አልቁርአን ወሚስለሁ አግኝቻለሁ። እሱ ተው ቁርአን ላይ ነው። እስኪ እኔ ልክፈተው የቁርአኑን አያስጠኝ እስኪ ክፍሉ እኔ እዚህ ልክፈተው ነው ማስረጃ ጠየቅሽ። ልክ ማስረጃ ሊወጣ ሲል እንደገና እሱ ጋር እንዳይፈልጌ ነው ሁሱ ይቅርታ፣ ምን ችግር አለው? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቀስ በይ አንዴ ተረጋጊ። ማስረጃ ጠይቅሻለሁ አይደል? ወጣልሽ ያው የቁርአን አምሳያ ሐዲስ ማስረጃ እሺ 4604 ይላል። የትኛው ነው 4604 ላይ የትኛው የቁርአን አያ ንገረኝ። እኔ ላምበው በአማርኛ ምን አለ? አخرجه አቡ ዳውድ ለምለም ተረጋጊ፣ ለምለም ተረጋጊ እና ኧረ እኔ ተረጋግቼ ነው። የቁርአን አያ ጠቀሰ እሱን ስጠኝ ነው ያልኩት። የቁርአን አያ አይደለም። አንደኛ ሐዲስና ቁርአን የሚባል ነገር አለ። እሱን ላይተሽ ስለማታውቂ እሱን አፈደሽ ሐዲስ ነው እሱ ያ ስለዚህ አዳምጪ። ሐዲስ ነው። በአማርኛ እንትን በልልኝ። አረብኛ ነው የምናደርገው። ካልቻልሽ ግን እንግሊሽ ላወጣ እችላለሁ። እንግሊዝ ታነቢያለሽ? እንግሊዝም አልችልም፣ አረብኛም አልችልም። አማርኛ ብቻ ነው የምችለው። ወደ አማርኛ እንትን በልልኝ። አንቺ ካልቻልሽ ደግሞ እኛ ምን እናደርጋለን? ያንቺ አለመማር ነገሩን ሐሰት ስለማያደርገው እኛን ተረጉማለን። ትራንስሌት አድርግልኝ፣ ችግር የለውም። ወደ አማርኛ ሳላህ እዚሁ ላይ ትራንስሌት አድርግላት። በቃ ትራንስሌት አድርግልኝ። እሺ በዛውም አንቺ አታውቂም ማለት ለምለም ችግር የለም። አንቺ ታረጋለህ። ምን ችግር የለም። እንዳልሽ ይሆናል። ችግር የለም። ለምን የሐዲስን ቁጥር ስሙን ይሰጥሻል። ያው እዚህ ጋር ቁጥሩ የሚታይ ከሆነ ምንድን ነው የሚለው መሰለሽ? ለአንብብ ወይስ ታነቢያለሽ? ሐዲሱን ቁጥር አሳይ መጀመሪያ ስሙን። እሺ አቢ ዳውድ የሚታይ ከሆነ 4604 ወይ ደግሞ በአህመድ ከፈለሽ በአረብኛ ነው ያለው እንጂ በአማርኛ ሱናን አቢ ዳውድ እንደሚል አይታይም። አخرجه አቡ ዳውድ አይደለም? ችግር የለውም። እሱ እኮ አረብኛ ነው። አረብኛ ደግሞ አላነብም ብያለሁ። እኮ አንቺ ካላነበብሽ እየነገርኩሽ እኮ ነው። አخرجه አቡ ዳውድ አልኩሽ። ልክ ላይኛይቱን እንደተረጎምካትኝ በአማርኛ ታችኛዋንም ሱናን አቢ ዳውድ እንደሚል ተርጉም። አቡ ዳውድ እንደሚል ካለ ተርጉምላት እሱ። ይሄው እንደዚህ ነክቼ እንደዚህ ሳደርገው ኦኬ አቡ ዳውድ እንደሚል ማስረጃ። ይሄ ምንድን ነው የሚለው? እሺ አሳይኝ። ላሳይሽ አልክ እንጂ ቀረሽ። አቡ ዳውድ ይሄ ምንድን ነው የሚለው? ተላይ ያለውን እስካሁን ምንድን ነው የሚለው? እንደዛ እሺ። ከዛ በኋላ ይሄ ደግሞ አህመድ ነው የሚለው። እሺ ይሄ አህመድ ነው የሚለው። እኛ ስለምናውቅ ችግር የለውም፣ አትጨነቅ። አንተ ታውቃለህ፣ ችግር እኔ ስለማላውቅ ነው እንጂ እና አህመድ ይላል። ወደ ሀሳቡ ደግሞ እንሂደው። ኦኬ ሙሉ ሀሳቡን እንትን ተርጉምልኝና አማርኛውን ነው። ችግር የለውም። አንዴ ወጣብኝ፣ እስኪመለስ እንጠብቀዋለን። እሺ ማፍቱአቱል ሐዲስ። እሺ ትራንስሌት ሐዲሱ እዚህ ጋር ነው የሚገኘው። አላ እኒ ኡቲቱል ቁርአን ወሚስለሁ መዐሁ ትርጉም በእውነቱ እኔ ቁርአንና ከእርሱ ጋር የሆነ ነገር ተሰጥቶኛል አለ። ተሰጥቶኛል ምንድን ነው የሚለው? ቆይ አንዴ
በእውነቱ እኔ ቁርአንና ከሱ ጋራ የሆነ ነገር ተሰጥቶኛል ነገር አለ እንጂ እዚህ ላይ ሐዲስ ተሰጥቶኛል አለ። ምንድነው እሱ ነገር የተባለው ምንድነው? እሱን አንተ ንገረኝ። አልተናገረም እንግዲህ ነብዩ መሐመድ ነገር ብሎ እንትን አለው እንጂ ሐዲስ ብሎ አልጠቀሰውም አይደል? ችግር የለም። ነብዩ ሰለላሁ ዐለይሂ ወሰለም ሌላ ቦታ ላይ ይሄን ነው አስመልክተው ምን አሉ? እዚህ ላይ አለ ብለህ ነበር። እዚህ ላይ ነገር አለ እንጂ ሐዲስ አላለንም አይደል? እኮ ከእርሱ ጋር ተሰጠኝ እያሉ ነብዩ ሰለላሁ ዐለይሂ ወሰለም ስለ ሐዲስ እየተናገሩ ነው። የሆነ ነገር ነው ያለው እኮ ታዲያ ሁሴ ይቅርታ በጣም እንጂ ሐዲስ አላለንም እዚህ አይደል? ታዲያ አንተ ሐዲስ የምትለውን ከየት አመጣሃት? እኔ አይደለሁም የምለው ራሳቸው ረሱል ናቸው ልልሽ እኮ ነው። እኔ አይደለሁም። ይሄው እዚህ ላይ እኮ ታዲያ የሆነ ነገር አብሮ ተሰጠኛል እንጂ ሐዲስ ተሰጠኛል አላለም። ከቁርአን ጋር ምን እንደተሰጣቸው ሌላ ቦታ ላይ ሐዲስ ብለው የጠቀሱበትን ልሰጥሽ ነው ቃል በቃል። እዚህ ላይ አለ ብለህ አምጥተህ ነበር። የለም እሺ፣ የለም ብለን እንለፈው። እዚህ አለ እኮ ተረጋጊ። አንዴ ከቁርአን ጋር ተሰጠው ከቁርአን ጋር የሆነ ነገር አለ እንጂ ሐዲስ አላለም እኮ ታዲያ ሁሴ ይቅርታ አድርግልኝ። ችግር የለውም። እሺ ማብራሪያው ላይ አለው እንጂ አለው ብለህ አምጥተኸኝ የለም ሲሆን ለምን ችግር የለውም ትላለህ? ትሰጭኛለሽ። አንድ ደቂቃ ላውራ ጊዜ ስጭኝ። አንድ ሌላ ጋርም እየሄድክ ነው። እሺ የሐዲስን ቁጥር እዚህ ላይ የምጥቀስልኝና አሳየኝ። አሁን እሺ አመሰግናለሁ ጊዜ ስለሰጠሽኝ። አሁን አዳምጪ። ነብዩ ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ ምን አሉ? ኦቲቱል ቁርአን ወሚስለሁ መዐሁ አሉ። ቁርአንን ተሰጠሁኝ ከእርሱ ጋር የእርሱን አምሳያ አሉ። ያ የእርሱ አምሳያ ከእሱ ጋር የሆነ ነገር ተሰጠኛል እንጂ የእሱን አምሳያ አላለም። አሁን አምሳያ የምትለዋንም አሁንም ያንተ ጭማሪ ነው። አንዴ ትልቁ ላይ አድርግ። አንዴ ትልቁ ላይ አድርግ። እኔ መሆን አልችልም። እንትና ያደርግልኝ አረብኛ እንዳንል ይሄው አማርኛ አድርጎት አይደለም። ችግር የለውም። አረብ አንቺ ሰው ይሻላል። ያው ሐዲስን ላውጣላችሁ። እሺ ያው አውጣልኝ። እሺ ችግር የለውም። አብሽሪ። አሁን ይታይሻል አይደል? ያው ይታየኛል። ችግር የለውም። እንትን በለው ፈስረው ወደ አማርኛ ሁሴን። እሺ ችግር የለውም። እዚሁ ያለ የትምሳሌ እዚሁ ያለ ወደ አረብኛ ቀይር፣ ወደ አማርኛ ቀይር። እዚች ንግባ። ያው ትራንስሌት ያነው ሐዲስ ነው ወይስ ሌላ ነው? ሁሴን ያው ሐዲስ ነው። ምን ይላል? አንብቤ ያነው ሱናን አቢ ዳዊድ ላይ ያለው ቅድም ያሳየኝ። እዚህ ወደ አማርኛ ገብቼ ቀይርኩልሽ። አንብቤ ምን ይላል? እስኪ አሳየኝ። ቁጥሩን አሳየኝ። የቅድሙ ያው እሺ ችግር የለውም። ታችን ነውሮች ያው ሱናን አቢ ዳውድ እስኪ አይታይም። እንትን ያው አቡ ዳውድ ዘግበውታል 4604። እሺ ወደ ታች አድርገው። እሺ ያው ምንድነው የሚለው? እኔ ቁርአንና ከሱ ጋር የሚመሳሰል ነገር ተሰጥቶኛል። አሁንም ሳላህ ካመጣው ምንም የተለየ ነገር የለም። እኔ ቁርአን እና ከሱ ጋር የሚመሳሰል ነገር ሰጥቶኛል አለ። ያን የሚመሳሰል ነገር ያለው ሐዲስ ነው የሚላል። አንዴ ተረጋጊ። የሚመሳሰል የሚል የለም ብለሽ ነበር አይደል? ቅድም እንዳትዋሺ። ቅድም ካስነበበኝ ላይ የለም እሱን የሚመስል ነገር አለ እንጂ የሚመሳሰል አላሳየም። አሁንም ሳላህ ይመለስና እንደ ቅድሞ ያሳየን ከፈለገ። ቆየ የሚመሳሰል የለም አሳይ ብለሽ ነበር አይደል? አዎ ቅድም ስላላነበብነው ነው ያላነበብነው ነው። ከየት አንተቻለህ ማለት ቀጥታ ተጠቅሷል። ገብቶሻል አይደል? ስለዚህ ያንተ ትርጉምና የሱ ትርጉም ይለያያል ማለት ነው። እሺ መልካም። እንደዛ ተረጋጊ፣ ቀስ በይ። ተለያይቶ አይደለም። አሁን እዚህ ቦታ ላይ የመጀመሪያ ጥያቄሽ ምንድነው? ሐዋ ተጠቅሳለች ወይ ነው? አዎ ሐዋ ተጠቅሳለች። ሐዋ እንደተጠቀሰች ማስረጃ ላሳይሽ ወይስ አላሳይሽ? ቁርአን ላይ ነበር ያልኩህ እኮ ሐዋ ቁርአን ላይ የአደም ሚስት ሐዋ ለመሆኗ ማስረጃ ስጠኝ ነበር ያልኩህ። ሳላህ ምን አለ? ሐዋ የአደም ሚስት ለመሆኗ ቁርአን ላይ ግዴታ መጠቀስ የለበትም፣ ወይም ደግሞ ቁርአን የእሷን ስም ሊነግረን አይደለም የገሌ ስም እያለ ሊጠቅስ አይደለም አለ። ታዲያ ከየት አንጥታችሁ ነው ይሄንን ያላችሁት ብዬ ስለው በሐዲስ ተነግሮናል። ምክንያቱም ማለት ሐዲስም ልክ እንደ ቁርአን ነው ብሎ ነው የነገረን። ልክ በቁርአን እንደሚነግረው ለነብያችን መሐመድ በሐዲስም ይነግራል ብሎ ነው የነገረኝ። ስለዚህ እኔ ደግሞ ምንድነው ያልኩትኝ? ቁርአን ከሰማይ ወረደ እንጂ ሐዲስ ቆይ አስጨርሰኝ አንድ ጊዜ ሁሴ አንቺ ልክ አስጨርሽ እንደምትል ቁርአን ከሰማይ ወረደ የተባለው ቁርአን እንጂ ሐዲስ ወረደ አይልም። ሐዲስ ማለት ምን ማለት ነው ብዬ ጠይቄ ነበር። እሺ ይሁን አልኩኝ። ስለዚህ በሐዲስ ላይ የተነገረውንም ደግሞ ሐዲስ ልክ እንደ ቁርአን የተሰጠ ነገር ነው ብሎ ስላለኝ ይህንን ማስረጃ መጣችሁ። ምንድን የሚል ሐዲስ ልክ የቁርአን ምሳሌ ሆኖ የተሰጠው ነው የሚል አሳይኝ ስልህ የለም። ልክ እንደ ቁርአን ነገር ተሰጠኝ አለ እንጂ ሐዲስ ተሰጠኝ አይልም። ስለዚህ ሐዲስ ተሰጠኝ የሚለው ወይም ደግሞ የእሱ አምሳያ ነው የሚለውን ከየት አመጣችሁት የሚል ነው ጥያቄ። እሺ አሁን ከየት እንዳመጣ ነው ልናሳይሽ ነው። ሳላ አውጣለት አንድ እረስተ አብሽር ሌላ ሐዲስ የትኛው ላውጣው? እሱ እሰማለሁ። አስቸግሮኝ ነበረ። እሰማለሁ መጀመሪያ። አዎ ትሰማለህ። ሳላህ ምን ላይ ነበር? ለሐዲስ ልታወጣ ልትሰጠኝ ነው ሁሴ? በፈጣ እርቴና ወራን ድርስ
ሐዲስ ምን አለው መጠየቅ? ወስዬ ምን ሆነሃል? ምን ችግር አለው ብጠይቅ እንዴ? ሌላ ሐዲስ ትሰጠኝ ነው ወይ እኮ ነው ያልኩት። ችግር አለው እንዴ? ሌላ ሐዲስ ትሰጥሽ ነው። እሺ በዛኛው ባሳየኝ ሐዲስ የለም ማለት ነው። ጥሩ መልካም። እሺ ጥያቄው ምን ነበር? ስትመጣ ጊዜ እስልምና ከመጽሐፍ ቅዱስ ኮርጃል ወይ ብላ ጠየቀች። ጥያቄ እንደዛ ነው። አዎ ጥሩ አልኮረጀም ማለት ሳለ እንግዲያውንስ ካልኮረጀ ሐዋ ተጠቅሳለች ወይ? አዎ ተጠቅሳለች። እናሳይሽ። ሐዋ እንደተጠቀሰች በእስልምና እናሳይሽ። ባጭሩ በእስልምና አይደለም፣ በእስልምና አይደለም። እንዴ በእስልምና አላህ ባወረደው ቃሉ ላይ ቆይ አላህ ባወረዱ ቃሉ ላይ በቁርአን ተጠቅሳለች ወይ? እባክሽ እንዴ ሐዋ እንዳልተኮረጀች ከእስልምና መጀመሪያ ለምን ያወራሁም የምታደርገኛለህ? አወራሁ እኮ አሁን እኮ መጀመሪያ ምንድን ነው ያልኩት? ቆይ እኔ የተናገርኩትን ነገር ለምን ትቆርጠዋለህ? በእስልምና አይደለም ያልኩት ነው ያልሽው። ማስረጃ ስጠኝ፣ ችግር የለውም እንዳትረሳ። ወደ ቅድሙ ማስረጃ ችግር የለም እንመለስበታለን። የተነሳንበትን ሰላ ሐዋ ከየትም እንዳልተኮረጀች አለሽ። እሺ ችግር የለውም ወደዛ እንመጣበታለን። ወደ ማስረጃው ሂድልኝ ሁሴ፣ ችግር የለም አሳየኝ እኮ ልናሳየሽ ነው። ቀስ ብለሽ አንዴት ረጋ፣ ችግር የለውም እኔ ቀስ ብዬ ይሄ ረጋ ብዬ ነው። ችግር የለውም አሳየኝ። ትልቁ ላይ መሳለ በዛው የአደም ሚስት ሐዋ መሆኗን የሚያሳየውን የሐዲስ ቁጥር አሳየኝ። አይሽ ትልቁ ላይ ሆን ከሰራ ቁጥሩ ታውቀዋለህ? ንገረኝ እንግዲህ ሰውም እያየ ነው። የመጀመሪያው ላይ የእሱ አምሳያ ሐዲስ ነው የሚል ነበር፣ አላገኘንም። አሁንም ሌላ ሊሰጠን ነው ማለት ነው። በዛውም የአደም ሚስት ሐዋ መሆኗንም ሊያሳየን ነው። ጦጣ በጣም ታገስልሽ። ወላሂ አውቆ ነው ሰላምን ዝም ያለሽ፣ እኔም ዝም ያልኩሽ። የለም አልተገኘም እንትን የለም ምናምን። ሐዋ በእስልምና እንዳለች ያሳየት። አንዴ ትልቁ ላይ ለሳለ ቡኻሪና ሙስሊም ላይ ተገልጿል። ስሟ ይታያል። ኔትወርክ በጣም አስቸግሮኛል። እሱ ሐዋ የሚለውን እስልምና ያውቃትም ከመጽሐፍ ቅዱስ ተኮርጃ ነው ይላል። ነብዩ ሰለላሁ ዐለይሂ ወሰለም ናቸው የኮርጁት። ያው ለማንኛውም ስሟን አሳያቸው። ሐዋ ብለው ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ስሟን ጠቅሰዋል። ያው ቡኻሪ ላይ ያለላችሁ 3330፣ ሙስሊም ላይ 470 ላይ ያለላችሁ። ሁሱ ድምጽ ያለ እንዴ? ይሰማል። ኮሜንት ላይ አዎ እያሉ ነው። አያችሁ እስልምና ከመጽሐፍ አዋ ማለት ነው። ወላሂ ማን እንደሚኮርጅ እነግራቸዋለሁ። አንዴ ሳላይን ጨርስና ይሰማል። ሳላ ጨርስ። እሰማለሁ። በጣም ኔት እያዛገኝ ነው እና ለምን እንደዚህ እንደሆነ አላውቅም። ኦኬ ኔትወርክ ነው። እሺ እየተደረብኩ ካወራሁ በጣም ይቅርታ። እዚህ ውስጥ ያላችሁ ሰዎች ሐዋ በሐዲሳችሁ የቱ ጋ ነው የተጠቀሰችው የሚል ነው። ካሜራ ከፍቻለሁ። ካሜራው ይታያል? አንድ ጊዜ እስቲ አንዳችሁ ንገሩኝ። ስክሪን ማስረጃ ስለሆነ የምናሳየው እስቲ ካሜራው የሚታይ ከሆነ የከፈትኩት ሐዲስ አንዴ ቁጥሩ እንትን የሚታይ ከሆነ ቡኻሪ ላይ አለ። ሁሱ ነግሯቸዋል። ኢብኑ ማጃህ 525 ላይ ምንድነው የምናገኘው? ያው ወረድ ብላችሁ ስትመለከቱ when Allah the most high created Adam ታላቁ አላህ ከሁሉ የላቀው አላህ አዳምን በፈጠረው ጊዜ ይላል። when Allah the most high created Adam he created Eve ሔዋንን ፈጠረ። ሔዋን የሚለው ቃል የአረብኛው ምንድነው? ሐዋ። ያው አረብኛ ማንበብ የምትችሉት ሐዋን ፈጠራት ይላል። ከአዳም ቀጥሎ የተፈጠረችዋ ሐዋ ናት አለ። ሐዋ የሚለውን እንደዚህ ያስቀምጣል። አረብኛ ለምታነቡ ደግሞ ካላችሁ ምንድነው የሚለው? ኢነላህ ተዓላ ለማ ኸለቀ አደም ኹሊቀቱ ሐዋ ይላል። ኹሊቀት ሰው በጣም ይቅርታ፣ ኹሊቀት ሐዋ አዳም በተፈጠረ ጊዜ ቀጥሎ ሐዋ ተፈጠረች። ከምኑ ከጎኑ ተፈጠረች ይላል። ይሄ መጽሐፋችን ላይ በግልጽ ተቀምጧል። አይታችኋል። ማስረጃ ይሄን ይመስላል። መቀጠል ትችላለህ። እሺ ጥያቄ ያለው ካለ መግባት ይችላል። ፍቅር ብቻ ጥያቄ አለ። ሰላም አለይኩም። ወአለይኩም ሰላም። ሰላም ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይደለም ከዚህ በፊት ምን ሆኖ ነው የዘጋብህ ብለው ስትጠይቀው
ፎርምቶ ነው የቤተሰብ ነገር እኮ ይሰራ ነበር። ኢትዮጵያ ይሰራ ነበር እዛ እየሰራ እያለ ሙሉ ለሙሉ ፎርማት ሲደረግ ሌላ ታሪክ ውስጥ ገብቷል። ጥያቄ ያለች አንድ ሁሱ በአማርኛ ሁሱ የአሁኑን ሀዲስ አማርኛ ካላረክ እያሉኝ ነው። አማርኛ ላድርግላቸው በደንብ ክርስቲያኖች ዋጥ እንዲሉ በደንብ እንዲዋጥላቸው ያ ነው እንጂ ግልጽ ሀዲስ ቁጥሩ ይሄ ነው። ሱነን ኢብኑ ማጃ እቺን ብቻ አማርኛ ላድርግላቸው። እቺን አማርኛ ላድርግላችሁ። አማርኛ ላላችሁ ሰዎች ኮሜንት ላይ እንደዚህ እቺን እንይዛለን፣ እንደዚህ እናመጣለን እስከዚህ ድረስ ያለችዋን። ኦኬ ከዛ ምን እናደርጋለን? ትራንስሌት እናደርጋለን። የአማርኛ እንድናነብ ያህል ነው። አማርኛው አረብኛው ኢነላህ ተዓላ ለማ ኸለቀ አደም ኹሊቀት ሐዋ ይላል። ሁሉን ቻይ አምላክ አዳምን ሲፈጥር ሔዋን ተፈጠረች። አይታችኋል? የአማርኛ ለምታነቡ ነው እንጂ አረብኛውን አይተናል፣ እንግሊሹንም አይተናል። ሁሉን ቻይ አምላክ አዳምን ሲፈጥር ማን ተፈጠረች? ሔዋን ተፈጠረች ይላል። አረብኛ ላይ ሐዋ ተፈጠረች፣ እንግሊሹ ላይ ደግሞ ኢቭ ተፈጠረች ይላል። በእንግሊሹ ስሟ ኢቭ ስለሆነ ኢቭ ተፈጠረች። ይሄ ነው ይመስላል። አይ ከቁርአን ምናምን የሚሉ ሰዎች ደግሞ አሉ። መጽሐፍ ቅዱስ ላይ የማርያም አባት እናትና እንግዲህ አባት አጠቃላይ ብዙ ዘመዶቿ ወላ የሚቆጠረው ስማቸው አልተጠቀሰም። ግዴታ ሁሉ ነገር መምጣት አለባት ካላችሁ አዙረን የምንጠይቃችሁ ይሆናል። ቁርአን ሲጀምር እንደ መጽሐፍ ቅዱስ እገሌ እገሌ ወልደዋል፣ እገሌ የገሌ አባት ነው ምናምን የሚለውን ነገር ሊናገር አይደለም የመጣው። የቁርአን ዓላማ የገሌ አባት፣ የገሌ አክስት፣ የገሌ ዘመድ እነዚህ ናቸው ብሎ የገሌ ስም ታሪክ ሊዘረዝር የመጣ መጽሐፍ አይደለም። ኦኬ የህይወትን መንገድ ሊያሳውቅ የመጣ መጽሐፍ። ቁርአንን እኮ ልዩ ያደረገው ምንድነው ነው? ከመጽሐፍ ቅዱስ ራሱ መጽሐፍ ቅዱስ ሲመጣ ስለ ሱናማይቱ ልጅ ዳሌ ሊያወራ ነው አይደል እንዴ? ዳሌዎቿ በጣም ትልቅ ናቸው፣ ጡቶቿ እንደዚህ ጠንካራ ናቸው፣ ወገቧ ቀጭን ነው፣ እግሯ ያምራል። መኃልየ ምዕራፍ 5 መኃልየ ዘሰሎሞን ምዕራፍ 7 ቁጥር 2 ላይ ጡቷ ያምራል፣ ምኗ ያምራል፣ ወፍራም ነው፣ ትልቅ ነው፣ ቀጭን ነው። ይሄንን ሊዘረዝር ነው የመጣው። ቁርአን ይሄንን ሊናገር አይደለም የመጣው። ቁርአን የሰው ልጅ ጣዖትን እንዴት መተው እንዳለባቸው ሊያሳውቀን ነው። ከሲኦል እንዴት መውጣት እንዳለብን። ይሄ እኮ ነው የቁርአን ዓላማው። ሲመጣ ራሱ ሰዎች ፍጡር ማምለክ የለባቸውም ብሎ ነው የመጣው። አምሳያችሁ ማምለክ የለባችሁም ብሎ ነው የመጣው። የዓለማቱን ጌታ አላህን ተገዙ ሊል ነው የመጣው እንጂ እንደዚህ የሰውነት አካል ሊዘረዝርና ዘመድ አዝማድ ስማቸውን ሊጠራ አልመጣም። ይህንን አእምሯችሁ ውስጥ ልትቀረቅሩ ይገባል። ሁላችሁም መቀጠል ትችላላችሁ። አይ በቁርአን ላይ ስሟ የተጠቀሰው ሴት አንድ ሴት ብቻ ነው ስሟ። አይገርማችሁም? እሷም ማን ነች? ማርያም። ለምን የእሷን ስም መጥቀስ አስፈለገ? ኢየሱስ ክርስቶስ የሰው ልጅ መሆኑን ለመግለጽ አላህ ሱብሓነሁ ወተዓላ መግለጽ ያስፈለገበት ምክንያት የሰው ልጅ እንደሆነ የአምላክ ልጅ እንዳልሆነ ሊገልጽላችሁ ሲል ዒሳ ብኑ መርየም ዒሳ ብኑ መርየም። ለዚያ ነው ታሪካቸው የተገለጹ ነፍ አሉ። ስለ ሔዋን ተጠቅሷል ወይ? አዎ በደንብ ተጠቅሷል። አላህ በቁርአን ላይ አደምን ፈጠርኩት ከእርሱም ጥንዱን ሚስቱን ፈጠርኩለት እያለ ገልጿል አላህ ሱብሓነሁ ወተዓላ። ሐዋ ጋር ግን ሰዎች ስህተት የለባቸው፣ የተሰናከሉባት ነገር የለም። በመርየምና በዒሳስ በእርሳቸው ተሰናክለዋል። ስለዚህ ማንነታቸውን ሊገልጽ ዘንድ ስሟን ጠቅሷታል። ገብታችኋል አይደለ? የሰው ልጅ ነው እርሱ ይላል። ሌላው መኮረጅ የምትሏት ነገር ማን እንደሚኮረጅ ታውቃላችሁ? የአዲስ ኪዳን ባለቤቶች። መኮረጅ ማለት በመጽሐፍ ላይ እንዲህ ተብሎ እያለ ከብሉይ ኪዳን እየኮረጁ ይጽፋሉ አይደል? በጣም በርካታ ቦታ ላይ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዳው በመጣላቸው ቃል ላይ በቁርአን ሆነ በሐዲስ ላይ በዚህ መጽሐፍ ላይ እንዲህ ተብሎ የተኮረጀ አንዲት ቃል ታገኛላችሁ? ወፍ። የአዲስ ኪዳን ባለቤቶች በተለይ ዮሐንስ በመጽሐፍ እንዲህ ተብሎ፣ እነ ጳውሎስ በመጽሐፍ እንዲህ ተብሎ ከይሁዶች መጽሐፍ እየኮረጁ እንዳለ ጽፈዋል። ኢሳይያስ 9:6 ምናምን እንዳለ ኢየሱስ ክርስቶስ አድርገው ሁሉንም ወስደው ኢሳይያስ 53 ምናምን ከዛ መጥተው ሙስሊሞች ኮርጃቸዋል። ለአዲስ ኪዳን ባለቤቶች ናቸው የኮረጁት። እንዳለ የትንቢት ስለ ኢየሱስ ነው ብለው ኮረጃውን ተጽፈዋል። ይሄ ነው ኮረጃው ነው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም በዚህ መጽሐፍ ላይ እንደተባለ ብለው አንዲት ቦታ አይጠቅሱላችሁ። ከአምላክ ዘንድ የሚመጣን ቃል ማስተላለፍ ብቻ ነው። እሺ ጥያቄ ያለው መጠየቅ ይችላል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። መቀጠል እችላለሁ ከተፈቀደልኝ? ወላሂ አላህ ይጠብቀን።
ያው እንዳላራዝምባችሁ አንድ የሚያስቸግረኝ ጥያቄ ስላለ ነው። ሌላ ድምጽ ገብቷል መሰለኝ። እኔ በምኖረው ሀያት ትንሽ የሚያስቸግረኝ ነገር አለ። በሸይጣንና በነፍስያ መካከል መለየት ፈልጌ ነው እና እኔም ወደ ሐራም የሚወሰውሰኝ ወይ ደግሞ ሪያ እንዲሰማኝ ኸይር ነገር ሳደርግ የሚረብሽኝ ነገር ሸይጣን ነው ወይስ ነፍስያ ነው የሚለው ነው። ሸይጣን ከሆነ ግድ አልሰጠውም። ነፍስያ ከሆነ ግን ኩራት እንዳይሰማኝ ሌላ ነገር እንዳይሆን ሁለቱም መለየት ስለከበደኝ መለየት ይቻላል ወይ ማለት ነው። ሁለቱም ከአላህ ስብሐነ ወተዓላ ህግና ስርዓት እንድትሸሽ የማድረግ እንትን አላቸው። ሌላ ነፍስያ ወደ መልካም ካዘዝካት በመልካም ከመራሃት ወደ መልካም የምትመለስ ነች። ሰይጣንን ግን እንደዛ ላድርገው ብትል አታደርገው። እሱ ነው ልዩነታል። ወደ መጥፎነት የምትሄድ ከሆነ ያንን ነገር እርሷ በዚያ ነገር ላይ እንትን ትላለች እና ነፍስን ወደ መልካም ነገር አልኢማም ኢብኑ አልቀይም አልጀውዚያ ረሒመሁላህ ተዓላ ሲናገር ምን አለ? النفس ولا إن لم تشغلها بما ينفعها أشغلتك بما يضرك ይላል። ነፍስህ በሚጠቅማት መልካም ነገር ቢዚ ካላደረካት በሚጎዳህ ነገር ቢዚ ታደርግሃለች ይላል። ስለዚህ አንተ እንደወሰድካት ትሆናለች። ከመልካም ሰዎች ጋር በመዋል መልካምነትን ታገኛለህ ከእነርሱ ጋር። ለዚህ ነው አላህ ሱብሓነሁ ወተዓላ ወስቢር ነፍሰከ መዐ አለዚነ የድዑነ ረበሁም ቢልገዳቲ ወልዐሺይ ይላል። ነፍስህን ከእነዚያ በጠዋትም በማታም ጌታቸውን አላህን ከሚጣሩ ከሚያመልኩ ሰዎች ጋር አቅባት ይላል። ከመልካም ሰዎች ጋር በምትሆን ጊዜ መልካምን ነገር ትወዳለች፣ ትላመዳለች። መልካምን ነገር በቃ እንትን ትላለች። ወደ መጥፎ ሰዎች በምትሄድ ጊዜ አንተና መጥፎ ነገራት በሚያደርጉ ሰዎች ጋር ስትሄድ ያንን መጥፎ ነገር ትላመዳለች። አንተ እንደመራህ ትወርናለች። ሰይጣን ግን እንደዛ አይደለም። ሁሌ ወደ መጥፎ ነገር ነው የሚጠራ። ኢነ ሸይጣነ ለኩም ዐዱወን ፈተኺዙሁ ዐዱዋ ኢነማ የድዑ ሒዝበሁ ሊየኩኑ ሚን አስሓቢ ሰዒር አለ። ሰይጣን ለእናንተ ጠላታችሁ ነው፣ ጠላት አድርጋችሁ ያዙት። እርሱ ጓዶችን የሚጠራው የተቀጣጣይዋ የእሳት ባለቤት የሆኑ ዘንድ ነው እና እያለ ይናገራል። አላህ ስብሐነሁ ወተዓላ አሸይጣኑ የዒዱኩም አልፈቅር ወየእሙሩኩም ቢልፈሕሻ፣ ወደ መጥፎ ነገር ነው የሚያዛቸው ሰይጣን ይላል። እና ይሄ ነው ልዩነታቸው። ወደ መልካም ነገር አንተ ከሰብካት መልካም ትሆናለች፣ መጥፎ ነገር አንተን ወደ መጥፎ ነገር ትሄዳለች። ያ ነው እና መልካም ጓደኛን ያዝ። እስላማዊ ትምህርቶችን እቀሳም በየጊዜው ራስህን በመልካም ነገር አነጽ፣ ከመጥፎ ነገር አርቅ። አላህ ይግዛል። እሺ አንድ መጨመር እችላለሁ ከቅርታ ጋር ሁሱ ሱረቱ ኑር ላይ በጣም የሚገርመኝ አያ አለ። በጣም በተፍሲሩ አየውና በደንብ ሊያስረዳ የፈለጉ አልገባኝም። እና አላሁ ኑሩ ሰማዋቲ ከመተሊ ኑር ይሄ የሚለው ብርሌው ምንድነው? ወይራው ዘይቱ ምናምን የሚለው ምን ለማስረዳት ፈልገው ነው? ኑሩን አላ ኑር ብሎ መልሶ ደግሞ እንደዛ ይላልና ምንድነው? ያሁን ላይ ተጠቀመው ምን ሊያሳየን ነው? ቀላል አይደለም። የሆነ ነገር ይሄን ሁላ ዙሪያ ሲሄድ ትልቅ ነገር ለመግለጽ ነውና ምንድነው ሊገልጸን የፈለገው ለማለት ነው። ሹክራን ወላሂ። አላህ ስብሐነሁ ወተዓላ እርሱ የብርሃን ባለቤት ነው። ያን ብርሃን ደግሞ በምሳሌ እየገለጸ ነው። መተሉ ኑሪሂ የብርሃኑ ምሳሌ እያለ በምሳሌ መልኩ እየገለጸ ነው እርሱ እና ስለ ብርሃኑ ለመግለጽ ነው ባጭሩ። الله نور السماوات والأرض يدبر الأمر فيهما ويهدي أهلهما فهو سبحانه نور وحجابه نور به استنار السماوات والأرض وما فيهما بأرسو برهان وسمايات المدر يمنابرت أرسو فترات شفرت وكتاب الله وهدايته نور منه سبحانه وتعالى لسوج عندهم كانوا من قدن يمسطاچ هنا كالله سبحانه وتعالى زد يمጣ برهان ነው ከርሱ ዘንድ ብርሃን የሚታይም ሆነ በስሜት የምናገኘው ብርሃን አለ። አንደኛ የሚታዩ ብርሃኖች ከእርሱ ናቸው። ሁለተኛ እነዚህን ለቀልባችን ልባችንን የሚያነጽና ወደ አላህ ስብሐነሁ ወተዓላ የሚያቀራርበው የሆነ ብርሃን ቁርአን ኑር ተብሏል አይደል? قد جاءكم من الله نور وكتاب مبين ይላል። እነሆ ከእኔ ከአላህ ዘንድ ብርሃን መጣላችሁ ይላል። وكتاب مبين ግልጽ የሆነ መጽሐፍ ይላል። እርሱን ራሱ ብርሃን ብሎ فلولا نوره تعالى لتراكمت الظلمات بعضها فوق بعض የአላህ ስብሐነሁ ወተዓላ ብርሃን ባይኖር ኖሮ ጽልመት በጽልመት ላይ በተደራረበ ነበር። እዚህ ዓለም ላይ የሚታይም ሆነ በስሜት የምናገኘውን ብርሃን
ከእርሱ ዘንድ መምጣቱን እየገለጸ ነው አላህ ሱብሓነሁ ወተዓላ። مثل نوره الذي يهدي إليه وهو الإيمان والقرآن في قلب المؤمن كمشكاة، وهي الكوة في الحائط غير النافذة فيها مصباح، حيث تجمع الكوة نور المصباح فلا يتفرق، وذلك المصباح في زجاجة كأنها لصفائها كوكب مضيء كالدري، يوقد المصباح من زيت شجرة مباركة وهي شجرة الزيتون، لا شرقية فقط فلا يصيبها الشمس آخر النهار، ولا غربية فقط فلا يصيبها الشمس أول النهار، بل هي متوسطة في مكان من الأرض لا إلى الشرق ولا إلى الغرب، يكاد زيتها لصفائها يضيء من نفسه قبل أن تمسه النار. ይህ እንግዲህ የዘይቱን የሚባለው የሆነ ከእርሱ ዘንድ የሚገኘውን ብርሃን አላህ ሱብሓነሁ ወተዓላ በዚያ ምሳሌ እየሰጠ ነው። የካዱ ይህን በምሳሌ የሆነ ሸክስ ያሳያች በጣም የሚገርም ብርሃን አለው። ይህ ፍሬ አላህ በእርሱ የሰጠበት ነው እና ለዚህ ነው አላህ ሱብሓነሁ ወተዓላ ብርሃን ከእርሱ ዘንድ የሚገኝ መሆኑን ለመግለጽ የተጠቀመው የሆነ ምሳሌ ነው ይህ ቁርአን አንቀጽ። ጀዛኩሙላሁ ኸይር ሹክረን። ሰው አላህ ይጠብቅ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. يكاد زيتها يضيء ولو لم تمسسه نار. እንጀራ እንዴት ነው? አሎ እንዴት ነው? ሰላም ነው? እንትን እኔ ጥያቄ ነበረኝ። አረበኛው መጽሐፍ ቅዱስ ላይ የእናታችን ሐዋ ስም ምን ተብሎ ነው የተጻፈው? ሐዋ ተብሎ ነው። ቅድም ለነገራችሁ ነበር። ዝም ብሎ ማንሳሳት ይሆናል ብዬ ነው። የአረበኛው መጽሐፍ ቅዱስ ላይ ሐዋ ብሎ ነው የገለጸው። እኮ የሐዋ ብሎ ከጻፋት የአረበኛው ላይ ውስጥ የዕብራይስጡ ላይ ምን ብሎ ነው የጠቀሳት? እኔ ሳላህ ልጠይቅ የነበረው ማን ብሎ ነው የጠቀሳት? ኮረጀ ለመባል አሁን ቁርአን ጥንድ እንዳደረገለት ከተናገረ ስም ከሆነ ስያሜ ከሆነ የተኮረጀው ሔዋን የሚለው እዛ ላይ መገኘት አለ አይደለም? ሔዋን ተብሎ ሐዋ ከተባለ ተኮረጀ ይባላል። የተለያየ ስም ተኮረጀ የሚባለው ተመሳሳይ መሆን አለበት። ስለዚህ እንዴት ነው ተኮረጀ የሚባለው? እንደውም የአረበኛ መጽሐፍ ቁርአን ተኮርጇል ማለት ነው። ለምን ሌሎቹ መጽሐፍ ቅዱስ ሔዋን ብለው ሊጠሩ ሌላ ስያሜ ተሰጡ። ቁርአን ደግሞ ሐዋ ብሎ ካለ መጽሐፍ ቅዱስ ደግሞ የአረበኛው ሐዋ ካለ መጽሐፍ ቅዱስ ነው የኮረጀው ማለት ነው። እሺ ትክክል ያ ነው። ቁርአን ምዕራፍ 2 ቁጥር 248 አብራራለን የሚል ኮሜንት እያየ ነው። ሰሞኑን አንድ ቪዲዮ ተለቋል። ታቦት በቁርአን ላይ ተገልጿል ምናምን እያሉ ስለዚያ ነው። እሺ አንድ ቃል አዳምጥ። እሺ መቼ አዳምጥ። ቁርአን የሚያወራው ስለምንድን ነው? ሳጥን ነው የሚለው። ታቦት ማለት የአረበኛ ቃል ነው፣ ሳጥን ማለት ነው። እዚህ ሱራ ላይ ብቻ አይደለም፣ ሌላ ሱራ ላይም አላህ ሱብሓነሁ ወተዓላ ይህን ቃል ይጠቅሰዋል። ሳጥን ሳጥን ነው ትርጉሙ። ታዲያ መልእክቱ ምንድን ነው ወደሚለው እንምጣ። አላህ ሱብሓነሁ ወተዓላ ከዚህ በፊት ከላካቸው ነቢያቶች መካከል አንድ ነቢይ ነበር። ለዚህም ነው ወቃለ ለሁም ነቢዩሁም ብሎ ይጀምራል አንቀጹ። ነቢዩም አላቸው ነው የሚለው ኢነ አየተ ሙልኪሂ የንግስናው ምልክት እርሱ በእናንተ ላይ ንጉሥ ተደርጎ ለመሾሙ ምልክቱ አንየእትየኩም ታቦት ሳጥን ሊመጣላቸው ነው። ንጉሱ ለምንድን ነው ማን ነው ከተባለ ያ ንጉስ በእስራኤላውያኖች ዘንድ አላህ ሱብሓነሁ ወተዓላ ንጉስ አድርጎ ለእነርሱ የመረጠው ሰው ነው እንዲመራቸው ጅሃድ ሊያደርጉ ማለት ነው። ጅሃድ አለ ብላችሁ ታምናላችሁ? እንግዲህ እናንተ ይሄ ስለ ጅሃድ የሚያወራ አንቀጽ ነው። ከዚያ በኋላ ያ ንጉስ መሪ ተደርጎ ለእነዚህ ለእስራኤላውያኖች እንደተመረጠ ምልክት እንሻለን አሉ እስራኤላውያኖች። ከዚያም ያ ነቢይ ምን አላቸው? የንግስናውን ምልክቱ ተአምሩ አላቸው። አንያትየኩም ታቦት ሳጥን ይመጣላቸዋል አላቸው። ፊሂ ሰኪነቱ ሚን ረቢኩም በእርሱ ውስጥ ከጌታቸው ከአላህ ዘንድ የሆነ እርጋታ አለ። ወበቅየቱ ሚማ ተረከ አሉ ሙሳ ወአሉ ሃሩን የሙሳና የሃሩን ቤተሰቦች ጥለውት ከሄዱትም ቅሪት በውስጡ ይገኛል። ተሕሚሉሁ ልመላኢካ መላእክቶችም ይሸከሙታል ይላል። ኢነ ፊ ዛሊከ ለአየተን ለኩም ኢን ኩንቱም ሙእሚኒን አማኞች እንደሆናችሁ ለእናንተ በዚህ ውስጥ ተአምር አለላችሁ አለ። ስለዚህ ይህን ሳጥን መላእክቶች አመጡ፣ ከፊታቸው አስቀመጡት።
ይህ ንጉስ ለመመረጡ አሁን ምልክት አየን ማለት ነው ብለው ጉዟቸውን ቀጠሉ። ይሄ خلاص አለቀ ጉዳይ። ከዛ በኋላ የሚወራረስ ነው ወይ? ላ የነብያት ተአምር የሚወራረስ ነገር አይደለም ለትውልድ። የሁሉ ነብያት ተአምር በጊዜው የሚያልቅ ነው። ሙሴ ብትሯ አለች አይደለ? ያችን ብትር አንስቶ ከዚያ በኋላ ሰውየው በባህር ቢመታባት መክፈል ይችላል? አይችልም፣ አይሰራም። ለሁሉም ነብያት የተሰጠ ተአምር በጊዜያቸው የነብይነታቸው ማረጋገጫ ነው። የሆነ ነገር አላህ Subhanahu Wa Ta'ala ሊያረጋግጥላቸው ሲፈልግ ያን ተአምር ያደርግላቸዋል። አለቀ። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተአምር ሲቀር የእርሳቸው ግን የተሰጣቸው አንደኛው ተአምር ቁርአን የሚባለው ዘላለማዊ ነው። ማንም ሰው ሊቀንሰው፣ ሊጨምርበት፣ ሊበርዘው የማይችል ለዘላለም ጸንቶ ይቆያል ይሄ ቃል ብለው ተናግረዋል ራሳቸው። ሐዲስ ላይ ሲናገሩ يسرى في ليلة من الليالي فيرفع يسرى في ليلة من الليالي بالقرآن فيرفع عن صدور الناس وعن المصاحف አሉ። የዘመኑ ፍጻሜ ላይ አሉ ከሌሊቶች በአንድ ሌሊት ላይ አላህ ይሄን ቁርአን ከሰዎች ልብም ያነሳዋል ከወረቀቱም ላይ ይነሳል አሉ። ባዶ ወረቀት ታገኛላችሁ እዛ። እስከዚያ ድረስ ጸንቶ የሚቆይ ብቸኛ መለኮታዊ ማለት ነው። ብቸኛ መለኮታዊ ቃል ነው። ይሄን ይመስላል። እሺ እሺ ተቀነሰ እኮ ፍየል በላችሁ እያለ ነው። እሺ ችግር የለም። መቀነስ ማለት እናንተ ወረቀቱ መቀደዱ መስሏችሁ ነው። እንደ ሐዲሱ ضعيف ነው፣ ውሸት ነው። ሶሒህ ነው በሚለው እንሂድ፣ ችግር የለም። ለነፍረድ ነው ሶሒህ ትክክል ነው እንበል። ቃል የሚለው ምንድን ነው? እናታችን አይሻ አለችው ሙስሐፍ ሙስሐፍ ማለት ቁርአንን በላችሁ? ላ ቁርአንን በላችሁ አይደለም ያለችው። ሙስሐፍ ፍየል ገብታ በነብዩ ሰለላሁ ዐለይሂ ወሰለም ሞት ምክንያት ቢዚ ነበረንና ፍየል ገብታ ሙስሐፍ አነሳችና ከዚያ በላች አለች። ከዚያስ ሙስሐፍ ማለት ነው ቁርአን ማለት መስሏችሁ ነው? ይሄ ጋዜጣ ሱሑፍ ይባላል። ሙስሐፍ ማለት ቁርአን የተጻፈበት ወረቀት ነው። እሺ እንጂ ቁርአኑን አይደለም የበላችሁ። ቁርአን የሚበላ አይደለም፣ በአእምሮ ተቀምጦ ለዘላለም የሚጸና ነው። ዛሬ ዓለም ላይ ያለ ቁርአን ቢቃጠል ቁርአን ጠፋ ሳይሆን የሚባለው ቁርአን የተጻፈበት ወረቀት ጠፋ ነው የሚባለው። ይላችኋል። ያንን ጥበቃውን የሚያደርገው አላህ በሰዎች አእምሮ ላይ ነው። እስከ ዓለም ፍጻሜ ድረስ በሰዎች አእምሮ ይቀመጣል። የሚገርም ሙስሊም እኮ ለዚህ ዓለም ወላሂ ተአምር እኮ ነው። ሙስሊም ለምን እንደሆነ ታውቃላችሁ? የተሰጠውን መለኮታዊ ቃል በጭንቅላቱ ይዞ የሚንቀሳቀስ እዚህ ዓለም ላይ ሙስሊም ብቻ ነው። አንድ ክርስቲያን ልታመጡልኝ ትችላላችሁ? የተሰጠውን መጽሐፍ በጭንቅላቱ ሸምድዶ የሚይዘው ላ የለም። ወፍ ካለ ይግባና እስኪ አንብብልን። ብሉይ ኪዳን አዲስ ኪዳን ችግር የለውም። አረ ብሉይ ኪዳን አረ ችግር የለውም። ሁሉንም አንዷን ዮሐንስ ወንጌልን የሚያውቃለ እኔ ልፎክር አይደለም፣ እውነቱን እንገራችሁ ብለን ነው እየተማማረ ስለሆነ ከላይ እስከታች ቁርአን ውል ሳትልብን እናውቀዋለን። ዛሬ ዓለም ላይ ያለ ቁርአን ሂደህ ብታቃጥል ነገ ቁጭ ብለን እንጽፈዋለን በእጃችን አንዲት ውል ሳትል። በጣም የሚገርመው ይህን ቁርአን ያፈዝነው ገና ህፃን እያለን ነው። 13-14 ዓመት እያለን ማለት አስባችሁ ምን ያክል አላህ Subhanahu Wa Ta'ala እጠብቀዋለሁ ያለውን ያው ቋንቋቸው ባይሆንም አረቦች ባይሆንም ሌላ ትውልድ ሆኖ አፍሪካዊ ትርጉም ሳያውቁ ህፃናት ልጆች ሸምድደውት በጭንቅላታቸው ይዘው ታገኛላችሁ። እጠብቀዋለሁ ያለው ቃሉ በቃ እንደተፈጸመ እንታረጋግጡበት ማለት ነው። ያ ነገር ግን ዓለም ላይ መጽሐፍ ቅዱስ ዛሬ ቢቃጠል ማሰላም አንድ መቶ ዳግም የሚያስተፈው ሰዓት ታገኛለህ። አይ አለ ካላችሁ እስኪ አንብብልኝ እስኪ አንድ ሰው ገብቶ እዚህ እኔ ቁርአኑን ላንብብ ከላይ ከስከታች አንድ ሰው ችግር የለም። ሁሉንም አይደለም እንጠይቃችሁ። ዮሐንስ ወንጌል አረ ዕብራውያን አነስ ብትለው ወይ የሮሜን መልእክት ወይ የዮሐንስ መልእክት አንዷን ገጽ ማለት ነው። ይሄ ነው እና ጥበቃ ሲባል እናንተ በወረቀቱ ላይ መስዋዕት ነው። ምክንያቱም ያን በራሳችሁ ስለምትለኩት ወረቀታችሁ ከተቃጠለ አለቀለት መጽሐፍ ቅዱስ ማሰላማ። እኛ ጋር እንደዛ አይደለም። በጭንቅላት ተሸምድዶ የሚቆይ ነው ወረቀቱ። እንደው ተበላ በሚለው እናታችን አይሻ የዘገበችው እውነት ቢሆን እንኳን ቁርአን የተጻፈበት ወረቀት ነው። ቢበላስ ቁርአን ጠፋ ማለት አይደለም። ቁርአን የተጻፈበት ወረቀት ተበላ ነው። ዛሬስ ሊቃጠል ይችላል እንዴ? ሰዎች ያቃጥሉታል። ቁርአን ጠፋ ማለት ነው? ላ አይደለም። ቁርአን የተጻፈበት ወረቀት ተቃጠለ፣ አለቀ። ይህን ይመስላል። እሱ ሰላም ነው። እንዴት ነው አለና ማን ነው አለሁልህ አባቴ። እኔ ኦርቶዶክስ ነኝ እና በጣም የሚከታተል በጣም ነው። እንደዚህ ስላቸው ደግሞ አውቄ ምናምን እንዳይመስላቸው። እኔ የምልህ አንድ ጥያቄ ነበረኝ። እሺ ጥያቄ ነው። እኔ አሁን ግራ እየገባኝ ያለው ያው እዛ ሄጄ ያው ስለማይመልሱልኝ ነው እና መጽሐፍ ቅዱስና ቁርአን ላይ ብዙ ታሪኮች ተመሳሳይነት አላቸው። ማለት ያው ልዩነት ቢኖረው እዛ ጋም መጽሐፍ ቅዱስ ላይ ሙሴ ይጠየቃል፣ ሙሴ ይኖራል፣ እዚህ ጋር ሙሴ ይኖራል፣ እዚህ ጋር ኢሳ ይኖራል፣ እዛ ጋር ኢየሱስ ይኖራል ምናምን እና ዝም ብዬ ኖርማል ሆኜ ሳስበው አንዱ ከሆነ ወስዷላ
እንደዛ አይነት ስሜት ነው እየተሰማኝ ያለው እና እንዴት ነው አስረዳኝ። እና ደግሞ ቅድም ቆይ አንዴ ሳትጀምር ቅድም ደግሞ ተመችቶኛል። ያ ልጅ ልክ ገብቶ ሻሃዳ ሲዘኝ ሲል እኔ በጣም ወዲያው ነው የገባኝ። የሚገርም እግዚአብሔርን ግን አንተም በጣም አየር ላይ ነው ያወክበት። ማርያም በጣም ነው የተመቸኝ እግዚአብሔር። እሺ አሁን አስረዳኝ በቃ። እሺ ለማንኛውም ለመሆኑ መመሳሰል መኮረጅ ማለት ነው ወይ? ነቢያችን ሰለላሁ ዐለይሂ ወሰለም ኮርጀዋል እንዳይባል ያ ቃሉ የመጣላቸው አካል አያነቡም ነበር። ይሄ በቁርአንም በሐዲስም ላይ ተገልጿል። አላህ ራሱ ሲገልጻቸው ወማ ኩንተ ተትሉ ሚን ቀብሊሂ ሚን ኪታብ፣ ከቁርአን በፊት ምንም አይነት መጽሐፍን አታነብም ነበር ይላቸዋል። የማያነብ አካል ከየት አንብቦ ሊኮርጅ ይችላል? አይ ባያነብም እኮ ሰዎች እየነገሩት ጽፎ ሊሆን ይችላል እንዳትሉም አትጽፍምም ነበር ብሎ ዘጋው። ራሱ አታነብም ነበር አትጽፍምም ነበር አላቸው። ይህን ያደረገበትን ምክንያት ሲናገር አሁን ለጠየቀው ጥያቄ መልስ እንደሆነ አላህ ተናገረ። ማንም ሰው ከዚህ በኋላ ኮርጆ ነው ብሎ እንዳይናገር እያለ እንትን ይላል። ከሌላ አምጥቶት ነው እንዳይሉ ኢዘን ለርታበል ሙብጢሉን፣ ይህን ቁርአን ውድቅ የሚያደርጉ ሰዎች ጥርጣሬ በፈጠሩ ነበር ብትጽፍና ብታነብ ኖሮ ሙሐመድ። ስለዚህ አውቄ እኔ ነኝ እንዳትጽፍ እንዳታነብ ያደረግኩ ብሎ ዘግቶታል። ታዲያ እንደዚያ ከሆነ እንዴት ይሄን ነገር ሊያውቁ ቻሉ ከተባለ ከአምላክ ዘንድ እንደሆነ ቃሉ ራሱ ይናገራል። ቁል አንዘለሁ ለዚ ያዕለሙ ሲረ ፊ ሰማዋት ወልአርድ፣ በሰማያት በምድር ያለን ድብቅና የሩቅ ሚስጥርን የሚያውቅ ከሆነው ከአላህ ዘንድ ከእርሱ ዘንድ ተወረደ በላቸው ይላል። አየህ እንዴት ሊመሳሰል ቻለ? አምላክ አላህ ሱብሓነሁ ወተዓላ እንግዲህ ሲነግረን ባለፉት ነቢያቶች ላይ ቃልን አውርዶ ነበር። በእነዚያ ቃላቶች ላይ ደግሞ ሰዎች ጨምረውባቸዋል። ስለዚህ እዚያ ጋር የምታገኙት እውነታዎች እውነት ናቸው። ከአምላክ ዘንድ የወረዱ ነበሩ። ገብቶሃል አይደለ? በዚያ ላይ ያሉትን መስተካከል ነቢያችን ሰለላሁ ዐለይሂ ወሰለም እንዲያስተካክሉ ዘንድ ያንን አላህ ሱብሓነሁ ወተዓላ ራሱን ያስነሳቸው ለቀደምት ነቢያት የገለጠው አምላክ ራሱን የገለጠላቸው እንደሱ ብሎ ተናግሯል ወይ ከተባለ አዎ። ምናል አላህ ሲናገር ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲ፣ ሙሐመድ ሆይ እነሆ ዛሬ ወደ አንተ ቃሌን አወረድኩኝ ከዚህ በፊት ወደ ኑህና ከእርሱ በኋላ ወደ መጡ ነቢያት እንደገለጥኩላቸው አለ። ወአውሐይና ኢላ ኢብራሂም ወኢስማዒል ወኢስሐቅ ወያዕቁብ ወልአስባጥ ወዒሳ ወአዩበ ወዩኑስ ወሃሩን ወሱለይማን ወአተይና ዳውደ ዘቡራ። እነዚህ ሁሉ ጠቀሰ። ወደ አብርሃም፣ ወደ ኢስሐቅ፣ ወደ እስማዒል፣ ወደ ያዕቁብ፣ ወደ ሙሴ፣ ወደ መሲሁ፣ ወደ ዳዊት፣ ወደ ሰለሞን፣ ወደ እነዚህ ሁሉ ሲገልጥላቸው የነበርኩት አምላክ ዛሬ ገለጥኩልህ እያለ ይነግራቸው። ታዲያ አምላክ አላህ ሱብሓነሁ ወተዓላ ምን ያደረገ? በነቢ ሰለላሁ ዐለይሂ ወሰለም ላይ በእነዚህ መጽሐፍቶች ላይ ከሰው እጅ የገባባቸውን እያጸዳ እያጠራ ያለውን እውነታ ደግሞ አረጋጋጭ ነው ቁርአን ተብሎ ይገለጻል። እነዚያ ላይ አብርሃም የሚለውን አዎ አብርሃም ጻድቅ ነው ብሎ አላህ አጸደቀልን። ኢስሐቅ ጻድቅ ነው፣ ሙሴ ጻድቅ ነው፣ እነዚህን ሁሉ አጸደቀ። ነገር ግን በእነርሱ ላይ የተዋሹትን ደግሞ ይሄ ውሸት ነው እያለ ደግሞ የማጥራትን ስራ ደግሞ ሰራለን። ለምሳሌ ማን ከተባለ ሃሩንን እንውሰድ። ሃሩን እንደ መጽሐፍ ቅዱስ ነብይ እንደሆነ ተገልጿል። ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ ሃሩን ነብይ አድርጌልሃለሁ እያለ እግዚአብሔር ይገልጸዋል አይደለ? ሃሩን ነብይ እንደሆነ ተረዳ። ኦሪት ዘጸአት ምዕራፍ 32 ከአንድ ጀምራችሁ ብታነቡት ምናልባት ታውቁት ትችላለህ። ሃሩን ለእስራኤላውያኖች ከወርቅና ከብር አቅልጦ የወይፈን ጣዖት እንደሰራላቸው ተገልጿል። ማን የሰራው ይላል መጽሐፍ ቅዱስ ላይ? ሃሩን እንደሆነ ይገልጻል። አላህ ሱብሓነሁ ወተዓላ ይህን ታሪክ በቁርአን ላይ ያነሳና በፍጹም ሃሩን አልሰራም ብሎ አጸዳው። ይህን ታላቅ ነቢይ ያን ጣዖት የሰራው ሳሚሪ የሚባል ሰው ነው ብሎ ገለጸው። አየህ አይደለ? ልክ እንዲሁ ደግሞ ሌላ ቦታ ላይ ሰለሞን እንደ ካደ ተገልጿል። ሰለሞን ልክ እንደ አባቱ እንደ ዳዊት በእኔ ፊት ፍጹም አልሆነም፣ የሌላ አማልክቶችን ተከተለ ምናምን ብሎ እንደ ካደ ሰለሞንን ገልጾታል። ለእነዚያ አማልክቶች ጣዖት እንደሰራ ዕጣን እንዳስጨሰ ምናምን ገለጸ። አላህ በቁርአን ላይ ምናለን? ወማ ከፈረ ሱለይማን፣ ሰለሞን ግን በፍጹም አልካደኝም፣ እኔም በእኔ መንገድ ላይ ነው ቀጥ ብሎ ጸንቶ የሄደው የነበረው ብሎ ገለጸ። ልክ እንዲሁ ሎጥን እንውሰድ። መጽሐፍ ቅዱስ ላይ ሎጥ ተገልጿል። ኦሪት ዘፍጥረት ምዕራፍ 19 ከቁጥር 32 የራሱ ታየት ስለ ሎጥ ታሪክ ይነግረናል። ሎጥ ከሁለት ሴት ልጆቹ ጋር ወሲብ እንደፈጸመ ሴት ልጆቹን እንዳስረገዛቸው እንዳስወለዳቸው ይገልጻል መጽሐፍ ቅዱስ ላይ። አላህ በቁርአን ላይ ይሄንን ውሸት መሆኑን ገለጸ። ሎጥ እኔ ከመረጥኳቸው ከደጋግ ሰዎች መካከል ነቢያቶች እያለ ገለጸው አላህ ሱብሓነሁ ወተዓላ። ያዕቆብን እንውሰድ። ያዕቆብ እንደ መጽሐፍ ቅዱስ በረከትን ከወንድሙ ከኤሳው አጭበርብሮት ሰርቆ ወስዶ ነው ይላል መጽሐፍ ቅዱስ ላይ። ኢስሐቅ አያይም ነበር ይለናል መጽሐፍ ቅዱስ ላይ። ማየት ተስኖታል። ከዚያ በኋላ ለኤሳውን ሊባርከው ኤሳው ነው ወይ ነህ ወይ ልጄ ሲለው ያዕቆብ አጭበርብሮ በቃ አሁን ኤሳው ነኝ እና ልባርከህ እንግዳ አሜን ነው ባረከው። ከዛ ኤሳው ሲመጣ ባርከኝ እንጂ አባቴ ሲለው እንዲህ ቅድም የመጣህ አንተ አልነበርክ? አይደለሁም፣ እንግዳውንስ ወንድምህ ሃሩን ወስዶታል በረከቱን አለ።
የዛ ገላለሁኝ ብላኛው እንደገና ተነሳ። ያዕቆብ አመለጠ። በቃ ተመልከቱት። እንዳጭበረበረ አባቱን እንደሸወደው በዚህ አጭበርብሮ ከአምላክ ዘንድ በረከትን እንደተቀበለ ያሳያል። በፍጹም አላህ ስብሐነሁ ወተዓላ እኔ ራሴ መርጬ ባረኳቸው እያለ ተናገረ። ወባረክና ዐለይሂ ወዐላ ኢስሐቅ ወሚን ዙርየቲሂማ ሙሕሲን ወዛሊሙን ሊነፍሲሂ ሙቢን واذكر إبراهيم وإسحاق ويعقوب أولي الأيدي والأبصار إنا أخلصناهم بخالصة ذكر الدار وإنهم عندنا لمن المصطفين الأخيار. በዚህ በመጽሐፍ ላይ በቁርአን ላይ አብርሃምን፣ ኢስሐቅን፣ ያዕቆብ አውሳን እነዚህን ጻድቅ ሰዎች ካለ አላህ ሱብሓነሁ ወተዓላ በኋላ እኔ ራሴ መረጥኳቸው እያለ ተናገረ። ራሴ ባረኳቸው አለ። ሲጀምር የአምላክ በረከት በመስረቅ አይገኝም። አምላክን ታጭበረብራለህ። ሰውየውን ሊያጭበረብረው ይችላል። ልብ በሉ። ሰውየውን አጭበረበረውን በልሽ። የአምላክ በረከት እንዴት በመጭበርበር ይገኛል? እንዴት ዋሽቶ አገኘ ይባላል? ይህን አላህ ሱብሓነሁ ወተዓላ እኔ ራሴ ነኝ የባረኳቸው እያለ ገለጸ። ሌላም ታሪኮችን እንዳለ እንደዚህ ሄደን ብናያቸው በነቢያት ላይ ያሉትን ስህተቶች ሁሉ ጥርት ታደረገና የነቢያትን ክብር ጠብቆ አላህ ሱብሓነሁ ወተዓላ የመጨረሻውን ዘመን ነቢይ አስነስቶ እነዚህ ነቢያቶች ጻድቅ እንደሆኑ አስተማረ። ያ ነው። እሺ እሱዬ በጣም አመሰግናለሁ። ያው እኔም በቃ እንትን እያልኩ ነው ሰሞኑን እድሜ ለነ ተሳዳቢዎቹ በላቸው። ያው እንደምትሉት እናንተ ያው ከስንት ከ20 ምናምን ዓመት በኋላ መጠየቅ ጀመርን። ጠይቀን የማናውቃቸውን ነገሮች እና የሆኑ ልጆችም አሉ፣ ሙስሊም ሴት ልጆች አሉ። በጣም እያስረዱኝ ነው በእንትን ላይ ምናምን ዋትስአፕ፣ ቴሌግራም ላይ ምናምን ብቻ በርቱ እናንተም። እና ደግሞ ትልልቅ እንትኖች ጋር ለምን ግን እንደዚሁ ደግሞ እነሱም በእርግጥ አውቃለሁ በሚዩት በምን ነገር እነሱ ጋር መሄድ ሳይሆን ትልልቅ ፕሮግራሞች ቢዘጋጁ ደግሞ አሪፍ ነው። እነዚህ ከዛም ወገን ከዚህኛው ማስተምራ ከእናንተም ጋር እናንተ ጋር የሚመቸኝ ነገር ማስረጃ በቃ መጽሐፍ ላይ እንደዚህ ተጽፏል ነው በጣም ደስ የሚለኝ ነገር። ከዛ እኔ ገብቼ ሁላ ሳየው ዱቅ ብሎ ነው የማገኘው። በቃ ኢብሮ ነው እንዴ? ኢብሮ ነው። ኢብሮ ራሱ በጣም በጣም ነው የምትመቸኝ። ኢብሮ ከሆነች አድናቂ ነው። ኢብሮ ነው አድናቂያችሁ ነኝ። ብቻውን እሱ ቴንኪው በጣም አይ እሺ፣ ክርስቲያኖች ካላችሁ መግባት መጠየቅ ትችላላችሁ። ማንኛውም ስለ እስልምና የሰማችሁ ደግሞ እንደ ቅድሙ አይነት አልግጥ እንደ ቅድሙ አይነት አልግጥ ደግሞ እንትን እያለ ነው። ጥያቄ ካለ ቀጥልሽ። እንደ ቅድሙ አይነት ደግሞ ጭራሽ የራሱን ሃይማኖት ነው እንጂ የሚያሰድበው እዚህ ጋር ድራማ መስራት እንዳምን ጥቅም የለውም። ተረታችሁ ችግር እሺ፣ ጥያቄ ያለው ካለ መግባት ይችላል። ማሙቲ ጥያቄ አለ? ሰሉ ከታች ጥያቄ አላችሁ? እንጀራ እንጎቻ የሚለው አካውንት ያሰረ አሎ ወለከ አሎ ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሱ የሆነ ጥያቄ ማዘር ጠይቅልኝ በላይ። እሺ ሰላተል ጀናዛውን ሰፈራችን ላይ ብሎ ለቅሶ ነበረ። ወንዶቹ ወደ ቀብር ወደ መስጊድ ሳይሄዱ በፊት ሴቶቹ ቤት ውስጥ እየሰገዱበት ነበር። እንደዚህ ነገር ይፈቀዳል እንዴ? ችግር የለውም። ሴቶች ሰላተል ጀናዛ ለመስገድ ከተመቻቸላቸው መስገድ ይችላሉ። ቤት ውስጥ መስገድ ይችላሉ? አዎ ይቻላል። እሺ قال الذي آمن يا قوم اتبعوني أهدكم سبيل الرشاد. السلام عليكم. وعليكم السلام ورحمة الله. سمع አንቺ ለአይን በስር ነው የምጠይቅህ ማለት ከዚህ በፊት የሆነ አይነ በስር ነበርና ሙስሊም ነው ዳይ ነው ያኔ ሁሉንም ነገር ያውቃል አውቃለሁ። ከዛ አንዲት ልጅ ነበረች። ከዛ እሷ ቃል ሆና ነበር ያገባቸው ያኔ የተጎሳቆለች ነገር ናትና ከዛ ለሷ ከዛ ፈታት። ባልዩ ያገባት ሙስሊም ማለት ሰልሞ ነበር ያገባ። ከዛ በኋላ በቃ አንቺን ሃይማኖት አልከተልም ብሎ ፈታት።
ከዛ ስፈታት ይሄ ሰውዬ እሷ ሙስሊም ናትና ልጅ ናትና ከዛ ለሌላ ሰው መዳር አለብኝ አለና ቤተሰብ ይሄንን ሰውዬ ያማክሩታል። ይሄ ሰውዬ ማለት ዳዒ ነው። ብዙ ሰዎች በእጁ ሻሃዳ ያዘ። በቃ ብዙ እንትን ማለት ነው። ከዛ እቺ ልጅ መጨረሻ ላይ አላገባም ትላለች። ባል አልፈልግም እኔ ማለት ነው በቃ አልፈልግም ባል ካሁን በኋላ ልጄ ማሳደግና ምናምን ብላ መልስ ትሰጣለች። ካላገባሽ አላት አላገባም ማለት ነው ቢያለች ማለት ነው። ከዛ ምን ያደርጋል? ጠይቃት እኔ ምንም አልፈ ከዛ እሺ ብላ ምንድነው ልጁ ስራው ምናምን ዲኑ እሱ ስራምታ ዲኑ ነው የጠየቀችውና 18 17 ዓመት ምናምን ናት። ከዛ እሱ ወደ ዲን የምታስገባ ሴት ነው የምፈልገው እንጂ ሌላ ነገር አይደለም። ማንኛውንም ሁኔታ ላይ እንትን ብኖርም ጎትታ የምታስገባው ሴት ነው የምታጠነክረው ሴት ነው የምትፈልገው ስለው ከዛ በኋላ አንቺስ ምንድን ነው የምትፈልግ? እኔም ይሄንን ነው የምፈልገው ትላለች ማለት ነው። ከዛ ሀብት አልፈልግም እኔ የምፈልገው ዲን ነው፣ ወደ ዲን የሚያስገባኝ ነው። አባቷ እውነትም ዳይ ነበር፣ አዋቂ ነበር፣ ግን ሞቷል። ወደ ሄራዳ የሚያስተምራት ሰው የለም። በጣም የዲን ራብተኛ ናት። እና ከዛ የሰውዬ ለሌላ ልጠይቅ የመጣ አይነ ብስር ነው። ለእኔ ትሁን በቃ እኔ አገባሻለሁ ይላታል። ቤተሰብም ራሱ ፈልጋት እዛ አዎ ማለት ትልቅ ሰው ነው እሱ ትልቅ ሰው ነው። ልጆች አባት ነው። እኔ አገባታለሁ ይላል። አይ ለሱማ አይሆንም እቺ ህፃን ልጅ ናት። አይነ በስር ማለት ብዙ እንትን አለ። እሱማ እንትን ማለታችን አትችልም ሀቁ ማወጣ ስለማት ምናምን ይሏታል። ከዛ ልጅቱም በቃ እምቢ እንዳለችም ቆየና ትንሽ 1-2 ዓመት ከዛ በኋላ 1-2 ዓመት ወይ ከዛ ለሌላ ድሯታል። ያም ለዲኑ የተስተካከለ ሰው ሳይሆን ስቀር አንድ ልጅ ወለደች። ከዛ በኋላ በግድ ሳታውቅ ነው የዳሯት። እሱንም ሳትፈቅድ ፍቃደኛ ሳትሆን ወዳለው ምንም ሳትል ለትልቅ ሰው ነበረ ቤተሰብ አንቆ ነው የዳራት። በአንድ ቀን ያው አላህ ልጅ ሰጣታ ወለደች። ያኔ አረገዘች፣ ወለደች ወንድ ልጅ። ከዛም ልጅቱ አሁንም አልተስተካከለላትም። በቃ ከዚህ ሁሉ እኔ ወንድ ሁሉ ለኔ ወንድሞቼ ነው ስትልና ልጆቿን በእናቷ ላይ ጥላ ወደ አረብ ሀገር ትመጣለች ማለት ነው። ወደ አረብ ሀገር ስትሄድ ያ ሰውዬ አሁን የሆነ ነገር ትይዛለች፣ ያነት ቦታ ትገዛለች። ይሄ አይነ በሰር የተባለው ይሳማና ያ ህፃኑ ልጅ የወለደችው በሷ ላይ ዝሙት ሰርቼ ነው ከኔ ነው የወለደችው ይላታል ማለት ነው። ያ ልጅ ከኔ ነው የተወለደው ይልና ስሟን ያጠፋል። ያ ልጅ በኒካ ነው የተወለደ፣ ግን ሰውየው አሁንም ሙስሊም ነው፣ ግን በዲኑ ላይ ስላልጸና ሰውየው አልፈልግም በአንድ ወር ውስጥ ትፈታዋለች ማለት። ከዛ ተወልድና ታሳድግና 1-2 ዓመት ሲሆን ወደ አረብ ሀገር ትሄዳለች ማለት ነው። ከዛ ሰውየው ደግሞ አይነ ብስሩ እኔ ነኝ የወለድኩት የኔ ልጅ ነው ይላታል። አሁን እኔ ልጅ ነው ሲል ያስፈራራታል። ወንድም የላትም፣ ዘመድ አዝማድ የላትም። ከዛ ሰዎች ደግሞ ለምን እንደዚህ ታደርጋለህ? አንተ እኮ አንደኛ በአላህ የታስክነ፣ ሁለተኛ ዳይነ፣ ስንት ሰዎች በእጅህ የሚሰለምት እንዴት ወንጀል ትሰራለህ በዚህ በሚስኪን ልጅ ይሏታል። ይስሉት እኛ አይነ በስሮች በአላህ ዘንዳ አንጠየቅም፣ በአላህ ዘንዳ እንጠየቅም፣ ጀነትም ለኛ ክፍት ናት ይላል ማለት ነው። አሁን ጥያቄው አይጠየቁም ወይስ ይጠየቃሉ? በደንብ ይጠየቃል። ሐዲሱን የተረዳው በተሳሳተ መንገድ ነው። ሰውዬው 2 አይኖቹን የወሰድኩበትን ባሪያዬን ሶብር ካደረገ ከታገሰ ጀነትን እሰጠዋለሁ ብሏል አላህ። እና ይሄ ነቢያችን ሰለላሁ ዐለይሂ ወሰለም ነግረውናል። ያ ማለት ግን እንደፈለገ ሰውን ይበድል ማለት አይደለም። ይጠይቃታል፣ ይቀጣታል በዛች እና ያ አይቻልም። ይሄ ስህተት ነው። እኛ እንጠይቅም አትጠይቅም አልተባለም። ይሄን ያደረገ ጀነት ይገባል ቢባል ሌላ ወንጀል ቢሰራ ችግር የለም ማለት አይደለም። ነብዩ ሰለላሁ ዐለይሂ ወሰለም መን ሰለለ አልበርደይን ደኸለ አልጀና አሉ። 2 ቀዝቃዛ ሶላቶችን የሰገደ ጀነት ገባ አሉ። የአስር ሶላትና የሱብህ ሶላት። ኦኬ ሌላውን ባይሰግድ ችግር የለውም ማለት ነው። ወንጀል ቢሰራም ችግር የለውም ማለት ነው። ላ አይደለም፣ እንደዛ ማለት አይደለም። ይሄ ጀነትን የሚያስገኝ ምንዳ ነው ለማለት ነው። ምንዳውን ደረጃ ለመግለጽ ነው። ወንጀል ቢያደርግ ግን ይጠይቃል፣ ይቀጣል። እሺ እነሱ አሁን በፍርድ ቤትን በምንም ካሳለው ስሜ ስለጠፋ ሰውም ብሏታል። በእርግጥ ቦጋኔ የላትም እች ልጅ ካሳለውን ብላት የትኛውን ፍርድ ቤት ብትሄዱ
ፍርድ ቤቱ ምንን አይከሰኝም። በቃ ያስፈራራት። አሁን እሷ እዚህ ልጁ ነው እናቷ ጋር እናቷም ወንድም የላትም ልጅቱ በቃ ዘመዷ የሚባለው እና እንዲላታል ማለት ነው። የላትም ምንም በቃ እሷ ለዲኗ ነው ጠንካራ መሆን ትፈልጋለች። በዲኗ ጠንካራ የሚያደርጋት ሰው የለም። ስለዚህ በቃ አይነ በሲሩ አልሽው ፈታት አላገባትም እኮ ገና ለገና እኮ አግብቷት እኮ አይደለም ገና በምኞት እኮ ነው አገባሻለሁ አላት። አልፈልግም ማለት እሱ ገና አላገኛትም። ምንም የተገናኙት ነገር የለም። ከአንድ ቀን በላይ አይተው አታውቅም ሰውየውም ማለት ነው። ዝም ብሎ እኮ ነው ከመሬት ተነስቶ ማለት ነው። እሷ አግብታ የወለደች ሌላ ሰው ነው። አይገርም። ከመሬት ብቻ ነው። ታዲያ ከእሱ ጋር ምን አገናኛት ታዲያ? ስለ በደል እኔ አልጠይቅም ባለበት እሱ አስፈራራት። እኔ ነኝ የወለድኩት እንዴት ውሸት ታወራለህ ብሎ ጠየቁት ሽማግሌ ሰው ማለት ነው። እቺ ልጅ ከአንድ ቀን አታውቅም። ስንት ዓመት ነው ያ ተነጋግረው 2008 ነው። አሁን እኮ ሰውየው ልጁን አግብታ በሌላ ባለ ወለደችው 2011 ነው። አሁን ሰውየው እኮ አሁን ነው እኮ አሁን መጥቶ አግብቻታለሁኝ ማለት አግብቻታለሁም አላለም። 2008 ላይ ከእሷ ጋር አድሬ ያለው የወለድኩት ልጅ የተወለደው ልጅ የኔ ነው ይላት። ለምንድን ነው ይሄንን ያለ? በቃ ወንድምም የላት ባልም የላት ቤት ገዝታለች እሷ። ለዛ በደካማ ጎኗ ለመግባት ፈልጎ ነው ቤት ለማግኘት ፈልጎ ነው አይደለ? በዛ ነው በቃ ማንም የላትም እቺ ልጅ በቃ እናቷም ሴት ናት፣ እህቶቿም ምንም በቃ ማንም የላትም። ያ በደካማ ጎኗ ማለት ነው አስፈራርቶ ነው። አይ እሺ እህታችን እናቷ ሴት ነች ወንድም ሆነች። ሌላ ጥያቄ አለሽ የለሽም? እሺ እህታችን ለማንኛውም ይጠየቃል። እሺ ከበደለ ውርም ቢሆን ይጠየቃል። ሰውየው ነገር ከአላህ ዘንድ ያስጠይቀዋል። እሺ ማንኛውም ሰው ቢሆን የበደለ ሰው ይጠየቃል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ቁድሲ ላይ ሲናገሩ ምን አሉ? ቃለ አላሁ ተዓላ ያ ዒባዲ ኢኒ ሐረምቱ ዙልመ ዐላ ነፍሲ ወጀዐልቱሁ በይነኩም ሙሐረመን ፈላ ተዛለሙ ወቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢነ ዙልመ ዙልማቱን የውመል ቂያማ። አላህ ምን አለ? ባሪያዎቼ ሆይ እኔ በደልን በራሴ ላይ እርም አድርጌያለሁ፣ በመካከላቸውም እርም አድርጌያለሁ፣ አደራ አትበዳደሉ ብሏል። እና ስለዚህ የበደለ ሰው ነገ የውመል ቂያማ ይጠየቃል። መን ካነት ዒንደሁ መዝለመቱን ሊአኺህ ፈልየተሐለልሁ ልየውም ቀብለ አን ላ የኩነ ዲናሩ ወላ ዲርሃም አሉ ነቢ ሰለላሁ ዐለይሂ ወሰለም። ከእናንተ ወንድሙን የበደለ ሰው ካለ ገንዘብ የማይጠቅምበት ቀን ከመምጣቱ በፊት ይጠይቅ፣ ይቅርታ ይጠይቅ፣ ያንን ለበደሉ ይቅርታ እንዲጠይቅ ብለው አዘዋል። ስለዚህ የበደለ ሰው ነገ የውመል ቂያማ ይጠይቃል። አንድ ጥያቄ ደግሞ በምንድን ነው የሚባለው? ይሄ እስልምናን በሰባት ያካፈሉት የተካፈለ አለና አንዱን ጠይቄ ተረድቻለሁኝ። አሁን 6ቱ ቀርቶናልና የትኛው ነኝ? በአላህ ምናምን መናሻርቅ ሰዎች የምን ሰባት ነው ልጅ? እንግዲህ ላሉ አህል ሱና ወልጀማ ወይ የሆነ ነገር ላሉ ምን አውቃለሁ ነው። ዝም ባያቸው ስማህ ነቢያችን ሰለላሁ ዐለይሂ ወሰለም ተፍተሪቁ ኡመቲ ዐላ 73 ፊርቃ ብለዋል። ኡመቶቼ ወደፊት ለ73 ፊርቃ ይለያያሉ ብለዋል። ኩሉሃ ፊናር ኢላ ዋሂዳ፣ ሁሉም እሳት ነው አንዱ ሲቀራ ያ ነው መስዋዕቶች ነው ያሉት። ታዲያ ትክክለኛው የትኛው ነው ከተባለ መንሀጅ ሰለፍ ሷሊህ ዋቸው የቀደምት መልካም ሰለፎች መንገድ እሱ ነው ትክክለኛ። ቁርአንና ሐዲስን በሰለፎች ግንዛቤ መገንዘብ። ሰለፍ ሲባል ጊዜ ሰሃቦች፣ ታቢዒዎች፣ አትባዕ ታቢዕ እነዚህ 3 ክፍለ ዘመን ላይ የነበሩ ደጋግ ሰዎች ቁርአንና ሐዲስን በተገነዘቡበት መንገድ መገንዘብ ያ ነው ቀጥተኛው መንገድ። ነብዩ ሰለላሁ ዐለይሂ ወሰለም እነዚያን ሰዎች አወድሰዋቸዋል። ኸይሩ ናስ ቀርኒ ثم الذين يلونهم ثم الذين يلونهم አሉ። ከሰዎች ሁሉ መልካም ብሎ ማለት እኔ አሁን ባለሁበት ዘመን ያሉ ሰዎች ከዛ የሚቀጥሏቸው ከዚያ የሚቀጥሏቸው ብለው ተናገሩ። እሺ አመሰግናለሁ። ጀዛከላህ። ኮሜንታተሮች ግን የሚስቁትን ለይታችሁ ወቁ። እሺ ለይታችሁ ወቁ። ይሳቁ። እሺ ኮሜንታተሮች አትሳቁ። ጥሩ ነው። እሺ ሰላም አለይኩም። ወአለይኩም ሰላም። አልቅሱ አንዳንዴ። እሺ ጥያቄሽ ምንድን ነው? እሺ ጥያቄ እህቴ ባሏ ሞቶባት የሞተ ለታ ማታ የተቀበረ ለታ ሸዋር ምናምን አልወሰድኩም እና በበነገታው ነው የወሰድኩት። አንድ ቀን ይጨምራል ወይስ ችግር የለውም? 4 ወር ከ10 ቀን ሞልታ ማለት ነው። ችግር የለውም።
ችግር የለውም። 4 ወር ከ10 ቀን ከሆነው ሐቁን አንድ ቀን መጨመር የለባትም። እሺ ሁለተኛ ደግሞ ልጆቹ የሱ ልጆች ህፃን ናቸውና ልብስ አለ ሰደቃ በሰደቀው የልጆቹ ሐቅ ይዘኛል ወይስ ልጆቹ ያንን እንዲለብሱት ለእነርሱ ልክ የሚሆን ከሆነ ከሌላቸው ልብስ ለእነሱ ነው መሆን ያለበት። ካላቸው ልብስና ልጆቹ በጣም ህፃን ናቸው ገና የሱ ልብስ ለመልበስ ገና አልደረሱም። እንደሱ ከሆነ ይሄ ልብስ ቢሸጥና ገንዘብ የሚያስገኝ ለልጆች የሚጠቅም ከሆነ ለነሱ ለዚያ ያስቀሩት። ካልሆነ ግን በሱ ስም ሰደቃ ይደረግ፣ በሱ ስም ሰደቃ ያድርጉለት። እሺ እንግዲህ ሰንዱን በጣም አመሰግናለሁ። ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ወአለይኩም ሰላም። ትንሽ ልቅራና በቃ ትንሽ ልቅራ እስኪ። ቁርአን ያልቀራንበት ቀን የከሰርንበት ቀን ነው። መምህራችን መርቅኖ ማተስ ሊያስተምረን ክላስ ሲገባ እዚያም በኋላ ያስቆጥሩን ነበር። ክላሱ ሲገባ ከ1 እስከ 40 1 ብሎ ጀምሮ ከዛም ቀጥሎ 2 ከዛም 3 ነው፣ ቀጥሎም 4 ከዚያም 5 ነው፣ ብሎም 6 ነው፣ ከዛም የሚቀጥል 7ኛው 8 ነው ደግሞ ከዛም 9 ነው፣ ቀጥሎም 10 ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ልጠይቅ ወይስ ልቀራ ነው? ጠይቅ። እንትን ካፊሮች ቤት ትርሚዚ 32-35 ላይ ያለውን ሐዲስ ሲያነሱ ሰምቼ እሱ አስረዳኝ ነበር። እሺ ጥያቄ ምንድን ነው? መስሎ ሐዲሱ ላይ አላህ ነብዩ መሐመድ ትከሻቸውን ሲነካ ምናምን ይላል ብለው ሲያወሩ ነበር። እሺ ትርሚዚ ስንት ነው ያልከው? 3235 ይብሮ አለ አለው እሱ ምን ሐዲስ ላውጣለህ? እሺ እጂ ልታጠባ እንዴ? ልጠይቅ እስከዛ። ሰላም አለይኩም። ወአለይኩም ሰላም። ጠይቅ። ኦኬ ይኸውልህ ለእኔ ምን መሰለህ መጀመሪያ ክርስቲያን ነበርኩኝና ከዛ ወደ እስልምና መጣሁ። ከዛ እና ብዙ ፈተናዎች ወደዚህ ሀገር ስመጣ በጣም ብዙ ፈተናዎች ገጠመኝ ማለት ነው እዚህ ሀገር። እሺ እና ከዛ እኔ የማይባል ቃላት ተናገርኩኝ። ገባ ምን አልሽ? ማለት ያልኩት ነገር ምን መሰለህ እኔ ወደ እስልምና ባልመጣ ኑሮ ይሄን ያክል ፈተና አይገጥመኝም ነበር ብዬ ተናገርኩኝ። እሺ ያጋጥማል። እና ይሄን ነገር አሁን ደግሞ እኔ በጣም ማለት ራሴን ውስጤን ስፈትሸው ለምን እንደዚህ አልኩኝ እያልኩኝ ራሴን እወቅሳለሁ። ገባ እና ይሄ ነገር እንዴት ነው ማለት ሻሃዳ ያስይዝም ለባለማወቅ ነው ማለት ሻሃዳ ወይስ እንደገና መያዝ አለብኝ ወይስ ደግሞ በዚሁ መቀጠል አለብኝ? አልኩ በዚሁ ቀጥይ፣ ችግር የለውም። ስለዚህ ቃል ተውበት አድርጊ እንጂ ችግር የለውም ማለት ወደ ክፍርና አይወስደኝም። አይወስድም። ኦኬ እሺ። እሱ ምን ልክፈትልህ ነበር ያልከው ወንድማችን? ትርሚዚ ላይ 3235 لا إله إلا الله ምንድነው ሲል የሰማው? የነብዩ ሰለላሁ ዐለይሂ ወሰለም ትከሻ መታ አድርገው ነው ያልከው? አዎ እንደዛ ሚላለ ሲሉ ነው። ሐዲሱን ስላላወቅኩት እንድታስረዳ። እሺ በጣም قال الذي آمن يا قوم اتبعوني أهدكم سبيل الرشاد.
እሺ አረበኛ ላይ ነው ሎዲ ያደርገን ቆይ እስኪ አስገቡኝ ደስ ይበለኝ ወላሂ 3200 ስንት ነው ያልከው ሀቢብ 35 ነው እሺ ረዥም አዲስ ነው ኡስታዝ እሱ ችግር የለም ايش هذا الحديث عن معاذ بن جبل عن النبي صلى الله عليه وسلم وقال إني نعست فاستثقلت نوما فرأيت ربي في أحسن صورة وقال فيما يختصم الملأ الأعلى حدثني محمد بن بشار حدثنا معاذ بن هاني أبو هاني اليشكري حدثنا جهضة ابن عبد الله ابن يحيى عن أبي كثير عن زيد بن سلام عن أبي بن سلام بن عبد الرحمن بن عائش الحضرمي أنه حدثه عن مالك ابن عامر السكسكي عن معاذ بن جبل رضي الله عنه قال احتبس عنا رسول الله صلى الله عليه وسلم ذات غداة عن صلاة الصبح حتى كدنا رأى عين الشمس فخرج سريعا فثوب بالصلاة فصلى رسول الله صلى الله عليه وسلم وتجوز في صلاته فلما سلم دعا بصوته قال لنا على مصافكم كما أنتم ثم انتقل إلينا ثم قال أما إني سأحدثكم ما حبسني عنكم الغداة إني قمت من الليل فتوضأت وصليت ما قدر لي فنعست في صلاتي حتى استثقلت فإذا أنا بربي تبارك وتعالى في أحسن صورة فقال يا محمد قلت لبيك ربي فلبيك ربي قال فيما يختصم الملأ الأعلى قلت لا أدري قالها ثلاثا قال فرأيت وضع كفه بين كتفي حتى وجدت برد أنامله بين ثديي فتجلى لي كل شيء وعرفت فقال يا محمد قلت لبيك ربي قال فيما يختصم الملأ الأعلى قلت الكفارات قال ما هن قلت مشي الأقدام إلى الجماعات والجلوس في المساجد بعد الصلوات وإسباغ الوضوء في المكروهات قال فيما قلت إطعام الطعام وليل الكلام والصلاة بالليل والناس نيام قال سل قلت اللهم إني أسألك فعل الخيرات وترك المنكرات وحب المساكين وأن تغفر لي وترحمني وإذا أردت فتنة بقوم فتوفني غير مفتون أسألك حبك وحب من يحبك وحب عمل يقرب إلى حبك قال رسول الله صلى الله عليه وسلم إنها حق فادرسوها ثم تعلموها قال أبو عيسى هذا حديث حسن صحيح سألت محمد بن إسماعيل عن هذا الحديث وقال هذا حديث حسن صحيح وقال هذا أصح من حديث الوليد بن مسلم عن عبد الرحمن بن يزيد بن جابر قال حدثنا خالد بن اللجاج حدثني عبد الرحمن بن عائشة الحضرمي قال سمعت رسول الله صلى الله عليه وسلم فذكر الحديث وهذا غير محفوظ من هنا قال حدثنا خالد بن اللجاج حدثني عبد الرحمن بن عائشة الحضرمي قال سمعت رسول الله صلى الله عليه وسلم فذكر الحديث وهذا غير محفوظ هي زايد النوم خلاف الحديث هذا هكذا ذكر الوليد في حديثه عن عبد الرحمن بن عائشة قال سمعت رسول الله صلى الله عليه وسلم وروى بشر بن بكر عن عبد الرحمن بن يزيد بن جابر هذا الحديث بهذا الإسناد عن عبد الرحمن بن عائش عن النبي صلى الله عليه وسلم وهذا أصح وعبد الرحمن بن عائش لم يسمع من النبي صلى الله عليه وسلم عبد الرحمن بن عائش كان النبي صلى الله عليه وسلم يسمى صايدا እንደተቀለ ሐዲስ የሚያወራው ስለምንድን ነው ከተባለ ስለ ህልም ነው። ነብያችን ሰለላሁ ዐለይሂ ወሰለም በህልማቸው ስላዩት እየተናገሩ ነው። ከዕለታት አንድ ቀን ሰሃቦች ከነብዩ ሰለላሁ ዐለይሂ ወሰለም ጋር ሰፈር ወጥተው ነበር። ከዚያ የሱብሒ ሶላት ደርሰው እየጠበቋቸው እያለ ፀሐይ ልትወጣ ሁሉ ደረስን። ነብዩ ሰለላሁ ዐለይሂ ወሰለም ተኝተው ነበር አሉ። ልክ ሲመጡ ጊዜ ከአላህ ሱብሓነሁ ወተዓላ ጋር ህልሙን እየተናገሩ ነው። እንደ ሰሂህ ነው በሚለው ካብን ወስደው እጁን በትከሻው ላይ እንደዚህ ጫን አይደለም ያለው ምንድነው የሚለው ከሐዲሱ ላሳየ أما إني أحدثكم ما حبسني عنكم الغداة አሁን ዛሬ በማለዳ ምን እንዳገደኝ ከእናንተ ያንጓደደኝን ነገር ነግራችኋለሁ إني قمت من الليل እኔ ከሌሊቱ ወቅት ላይ የሆነ ወቅት ቆምኩኝ فتوضأت ውዱእ አደረኩኝ وصليت ما قدر لي የተወሰነልኝንም ያክል ሰገድኩኝ አሉ ነብያችን ሰለላሁ ዐለይሂ ወሰለም
ያንን ሰገድኩኝ። ከዚያ በኋላ ፈነዐስቱ አንገላጀሁኝ። ነዕስ ማለት ማንገላጀት ማለት እሺ፣ የተወሰነ የመተኛት አይነት ነገር ማለት ነው። ፊ ሶላቲ ሐታ እስተስቀልቱ እስኪከብደኝ ድረስ በሶላት ውስጥ እያለሁኝ በዛው ፈኢዛ አነ ቢረቢ እኔም የዛኔ ጌታዬን አምላኬን አላህ ስብሐነሁ ወተዓላን አየሁኝ። ተባረከ ወተዓላ ፊ አሕሰኒ ሱራ እጅግ በጣም በሚያምር ቅርጽ አየሁት ብለው ነቢያችን ሰለላሁ ዐለይሂ ወሰለም ተናገሩ። ፈቃለ ያ ሙሐመድ ሙሐመድ ሆይ ቁልቱ ለበይከ ረቢ አቤቱ ጌታዬ ሆይ ብለው ነቢያችን ሰለላሁ ዐለይሂ ወሰለም መለሱ። ቃለ ፊማ የኽተሲሙ ልመለኡል አዕላ የላይኛው ዓለም ፍጥረቶች ስለምንድን ነው የሚከራከሩት? ያው ስለ መላእክቶች ነው። ቁልቱ ላ አድሪ እኔ አላውቅም አልኩኝ። ቃለሃ ሰላሰን ሶስት ጊዜ አላት። ቃለ ፈረአይቱሁ እኔም አየሁት ወضዐ ከፈሁ እጁን ወይም መዳፉ ሲያስቀምጥ በይነ ከቲፈየ በትከሻዎቼ መካከል ሲያስቀምጥ አየሁኝ። ያ ማለት ትከሻዬ ላይ አይልም አይደል? በዚያ መካከል ሲያደርግ አየሁኝ። ሐታ ወጀድቱ በርደ አናሚሊሂ በይነ ሰድየይ ፈተጀላሊ ኩል ሸይእ የዛኔ ነቢያችን ሰለላሁ ዐለይሂ ወሰለም በደረቴ መካከል ያንን ባደረገን ጊዜ ከቅዝቃዜ የተነሳ ያንን